ማቴዎስ 21 ከቁጥር 33 ጀምረን እስከ 46 ድረስ እናነባለን። አንድ ላይ እናንብብ እንደገና። ሌላም ምሳሌ ስሙ። የወይን አትክልት የተከለ ባለቤት ሰው ነበረ። ቅጥርም ቀጠረለት፣ መጥመቂያም ማሰለት፣ ግንብንም ሰራና ለገበሬዎች አከራይቶ ወደ ሌላ አገር ሄደ። የሚያፈራበትም ጊዜ ሲቀርብ ፍሬውን ሊቀበሉ ባሮችን ወደ ገበሬዎች ላከ። ገበሬዎቹም ባሮቹን ይዘው አንዱን ደበደቡት፣ አንዱን ገደሉት፣ ሌላውን ወገሩት። ደግሞም ከፊተኞች የሚበዙ ሌሎች ባሮችን ላከ፣ እንዲሁም አደረጉባቸው። በኋላ ግን ልጄን ያፍሩታል ብሎ ልጁን ላከባቸው። ገበሬዎቹ ግን ልጁን ባዩ ጊዜ እርስ በርሳቸው ወራሹ ይህ ነው፣ ኑ እንግደለውና ርስቱን እናገኝ ተባባሉ። ይዘውም ከወይኑ አትክልት አወጡና ገደሉት። እንግዲህ የወይኑ አትክልት ጌታ በሚመጣ ጊዜ በእነዚህ ገበሬዎች ምን ያደርግባቸዋል? እነርሱም ክፉዎችን በክፉ ያጠፋቸዋል፣ የወይኑንም አትክልት ፍሬውን በየጊዜው ለሚያስረክቡ ለሌሎች ገበሬዎች ይሰጠዋል አሉት። ኢየሱስም እንዲህ አላቸው፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ይህም ከጌታ ዘንድ ሆነ፣ ለዓይኖቻችንም ድንቅ ነው የሚለውን ከቶ አላነበባችሁምን? ስለዚህ እላችኋለሁ የእግዚአብሔር መንግሥት ለእናንተ ትወሰዳለች፣ ፍሬዋንም ለሚያደርግ ሕዝብ ትሰጣለች። በዚያም ድንጋይ ላይ ይቀጠቀጣል፣ ድንጋዩን ግን የሚወድቅበትን ሁሉ። መልካም። ይህንን ምሳሌ ኢየሱስ ክርስቶስ ሲነግራቸው ሊያወራቸው የፈለገ ነገር አለ። እያወራቸው ያሉት ሰዎች ፈሪሳውያን እንደሆኑ መጽሐፍ ቅዱስ ይናገራል። የካህናት አለቆችም እንደሆኑ ይናገራል። እንደው መጨረሻ ላይ ፈሪሳውያኖች ስለነሱ እንደሚያወራ ገብቷቸው ህዝቡን ስለፈሩት ብቻ ሳይዙት ለቀቁት ብሎ ነው የሚዘጋው ያነበብነው ክፍል። ታሪኩን ስላነበብነው አሁን አንዳንድ ነገሮችን እንድንፈታ ፈልጋለሁ። ከዚህ በፊት ይህንን ሐሳብ የተወሰነ ያህል ጀምሬዋለሁ። ርዕስ መያዝ ለምትፈልጉ የልጆች ተልእኮ የሚል ሐሳብ ነው ያለኝ። የልጆች ተልእኮ ብዬ የማወራበት ምክንያት ስላለኝ ነው። በተገለጠ መልኩ የልጆች ተልእኮ ሆኖ እንዲቀጥል የተደረገበትን ነጥብም ስለማነሳ ነው። የወይን አትክልት የተከለ ባለቤት ሰው ነበረ ይላል። ስለዚህ ስንነጋገር የተወሰኑ ነጥቦች እናነሳለን ማለት ነው። የወይን አትክልት አለ ከታሪኩ። ስለዚህ ሃይላይት አድርገን የምንነካቸው ነገሮች አሉ። የወይን አትክልት ባለቤቱ አለ፣ የወይን አትክልት አለ፣ ወይን አለ፣ ገበሬዎች አሉ። ከዛ ደግሞ አብሮ ተያይዞ ፍሬ አለ፣ የሚጠበቅ ፍሬ አለ። እነዚህ ነገሮች ሁሉ በኢየሱስ ክርስቶስ ምሳሌ ውስጥ ተካተዋል። የወይን አትክልት የተከለ ባለቤት ሰው ነበረ ይልና ከዛ በኋላ ቅጥር ቀጠረለት፣ መጥመቂያ ማሰለት፣ ግንብም ሰራና ለገበሬዎች አከራይቶ ወደ ሌላ አገር ሄደ የሚል ሐሳብ አለ። ከዛ በኋላ የሚያፈራበት ጊዜ ሲቀርብ የሚል አለ አይደል? ከዛ ፍሬውን ሊቀበሉ ባሮቹን ወደ ገበሬዎች ላከ ይላል። ገበሬዎቹም ባሮቹን ይዘው እንደደበደቡ፣ እንዳንገላቱ፣ እንደገደሉ ይናገርና ከዛ መጨረሻ ልጄን ያፍሩታል ብሎ ልጁን
ላከ ይልና ልጁን ባዩ ጊዜ እርስ በርሳቸው ወራሹ ይህ ስለሆነ እንደውም ፍሬ አይደለም አሉ። ምኑን አይታችሁታል? ፍሬ አይደለም እኮ ያሉት፣ ርስቱን ገድለን እንወስደዋለን ያሉት። ማለት ፍሬ ማፍራት አንድ ነው። አሁን እነሱ ፍሬ አለማፍራት አይደለም አሁን እየታያቸው ያለው። እንደውም የሚታያቸው ምኑን ነው? ተጠያቂነት የሌለበት የርስት ባለቤትነትን ነው ፕሮግራም ያደረጉት፣ ፕላን አወጡ። ስለዚህ ልጁንም ምን አሉት ይላል? ገደሉት። ይህንን ካለ በኋላ ኢየሱስ ክርስቶስ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ የሚል ሐሳብ ይናገርና ይህንን አታውቁትም ወይ አላነበባችሁም ወይ ብሎ ይጠይቃቸዋል። ስለ እነርሱ እንደተናገረ ገባቸውና ከዛ በኋላ ሊይዙት ፈለጉ ይላል። አሁን ታሪኩን በደንብ ስላነበብነውና ባክግራውንዱ ትንሽ በታሪክ ደረጃ ስለሚኖረን ነገሮችን ማየት መጀመር አለብን። በመጀመሪያ ደረጃ የወይኑ ባለቤት የአትክልቱ ባለቤት ማን ነው? ልጁ አይደለም፣ ልጁን የላከው ነው። ስለዚህ ልጁን የላከው ነው ባለቤቱና ባለቤቱ እግዚአብሔር አብ እንደሆነ እዚሁ ታሪክ ውስጥ መገንዘብ እንችላለን። ምክንያቱም አንድ ልጁን ሲልክ የልጁን ርስት ወራሽነት ተቃውሞ ልጁን እንደተገደለበት የልጁ አባት ነው ባለቤቱ። ስለዚህ የዚህ የወይን አትክልት ባለቤት እግዚአብሔር አብ ነው። እግዚአብሔር አብ ነው። ይህን እንድንይዝ እፈልጋለሁ። ለምን ኢየሱስ በብዙ ትምህርቶች ውስጥ ሄዳችሁ ስትመለከቱ የላከኝ አብ ከእኔ ምን ይላል? ይበልጣል። የላከኝን አብ ፈቃድ እፈጽም ዘንድ ስለዚህ መጥቻለሁ እያለ አብ ልጁን እንደላከ ይናገራል። ልጁን ግን የላከው በኢየሱስ ክርስቶስ ምሳሌ መሰረት ብዙዎች ከተላኩ በኋላ ነው አይደል? ብዙዎች ከተላኩ በኋላ ነው ማንን የላከው? ልጁን የላከው። ስለዚህ ከኢየሱስ በፊት የመጡ የተላኩ ሁሉ ምን ፍለጋ ነው የመጡት? ፍሬ ፍለጋ ነው። ስለዚህ የመጡት ሊያገለግሉ ብቻ ሳይሆን የተላኩት ሁሉ ምን ፍለጋ ነው? ፍሬ ፍለጋ ነው። ፍሬውን ነግሯቸው ነው የላካቸው ማለት ነው። የምትፈልጉት ፍሬ ወይም የምታዩት ፍሬ ይሄን ይመስላል ብሎ ነው ነግሮ የላካቸው። ስለዚህ ፍሬ ፍለጋ የተላኩ ወይም ደግሞ ፍሬውን ለመሰብሰብ የተላኩም ነበሩ ማለት ነው። ስለዚህ አሁን ታሪኩን በደንብ አያይዘ ነው እንድንሄድ እፈልጋለሁ። የወይኑ አትክልት ባለቤት ማን ነው? እግዚአብሔር አብ ነው። እግዚአብሔር አብ የወይን አትክልትን ተከለ። እግዚአብሔር አብ የወይን አትክልትን ምን አለ? ተከለ። ይሄንን እንድንይዝ እፈልጋለሁ። እግዚአብሔር አብ የወይን አትክልትን ተከለ። በታሪኩ መጨረሻ አካባቢ ነገሩን ለመፍታት በጣም የሚቀለን መልስን ኢየሱስ ከጠየቃቸው ጥያቄ የተገኘ አንድ ነገር አለ። እንግዲህ አላቸው፣ ቁጥር 41 ላይ ካያችሁ እንግዲህ የወይኑ አትክልት ባለቤት በሚመጣ ጊዜ በእነዚህ ገበሬዎች ምን ያደርጋል ብሎ ሲጠይቃቸው እነርሱ የመለሱለትን መልስ እስቲ አንብቡልኝ። ምን አሉት ነው የሚለው? በገዛ አፋቸው ፈሪሳውያን እንዲህ አሉ። ምን አሉት? ክፉዎችን በክፉ ምን ይላቸዋል? ያጠፋቸዋል። ስለዚህ አሁን ክፉዎች የተባሉት እነማን ናቸው? አዎ ታሪክ ውስጥ ራሳቸው ናቸው። ግን ክፉዎች የተባሉት እነማን ናቸው? ፍሬ የሚጠበቅባቸው ግን ፍሬ ምን ያላሉ። ስለዚህ ፍሬ ያላፈራ ሁሉ ምን ሊሆን ነው ማለት ነው? አይ ቆይ፣ ፍሬ ያላፈራ ሁሉ ስሙ ምን ሊባል ነው? ክፉ። ስለዚህ ክፉዎች የሚለው መግደላቸው ብቻ አይደለም፣ ምን አለ ማለታቸውም ነው። ፍሬ አለማፍራታቸው ይጻፋል። ፍሬን አለማፍራት ሁሉ ስያሜው ምን ሊሆን ነው ማለት ነው? ክፉዎችን በክፉ ያጠፋቸዋል ሲሉ ፍሬ የነፈጉትንና ፍሬ መንፈግ ብቻ አይደለም ልጁንም ምን ያሉት የገደሉትን እነሱ ክፉ ብለው የፈረጇቸውን በክፉ ያጠፋቸዋል ይሉና ከዛ በኋላ
ሌላ የሚቀጥል ነገር ብለውታል። እስቲ ይውልኝ የወይኑንም አትክልት ፍሬውን በየጊዜው ለሚያስረክቡ ለሌሎች ገበሬዎች። እሺ ስለዚህ አሁን አንድ መልስ እናገኛለን። የወይኑ አትክልት ምን እንደሆነ የሚጠቁመንን ነገር እናገኛለን። ክፉዎችን በክፉ ያጠፋቸዋል፣ የወይኑንም አትክልት ፍሬውን በየጊዜው ለሚያስረክቡ ለሌሎች ገበሬዎች ምን ይለዋል? ይሰጠዋል። ስለዚህ ሌሎች ገበሬዎችም አሉ ማለት ነው አይደለ? ሌሎች ገበሬዎችም አሉ። ኦኬ። ከዛ በኋላ ኢየሱስ ክርስቶስ ይሄንን ሐሳብ ወሰደና ቁጥር 41 እስቲ ሄዱና አንብቡት። ቁጥር 43 ይቅርታ፣ ምንድነው የሚላቸው? ስለዚህ እላችኋለሁ የእግዚአብሔር መንግስት ከእናንተ ምን ትላለች? ስለዚህ የወይኑ አትክልት ማን ነው? ክፉዎችን በክፉ ያጠፋቸዋል፣ የወይኑንም አትክልት ምን ብሎ ወስዶ ለሌሎች ምን ይላል? ስለዚህ እንኪያስ እንዲህ ካላችሁ የእግዚአብሔር መንግስት ከእናንተ ምን ትላል? ስለዚህ የምትወሰደዋ የወይን አትክልት ምንድናት ነው ያለው ኢየሱስ? የማ መንግስት? የእግዚአብሔር መንግስት። ጻፉት። የእግዚአብሔር መንግስት ነው የወይኑ ምን አትክልት። የወይኑን አትክልት ምን እንደሆነ አሁን አግኝተነዋል ማለት ነው። ምንድን ነው? ሄሎ፣ የእግዚአብሔር መንግስት። የእግዚአብሔር መንግስት ነው የምኑ አትክልት? የወይኑ አትክልት። ምክንያቱም ኢየሱስ ራሱ ስለዚህ እላችኋለሁ የእግዚአብሔር መንግስት ከእናንተ ምን ትላለች? ትወሰዳለች። ስለዚህ ተሰጥቷቸው የነበረው ምንድን ነው ማለት ነው? የእግዚአብሔር መንግስት ተሰጥቷቸው የነበረው የእግዚአብሔር መንግስት ከእነርሱ ምን ሊሆን ነው ማለት ነው? ሊወሰድ ነው። ለምን ሲባል ምን ስላላረጉ? ፍሬ ስላላፈሩ። አሁንም ትይዛላችሁ፣ ታሪኩን በደንብ እያያዝ ነው እንድንሄድ። የወይኑ አትክልት ባለቤት ማን ነው? እግዚአብሔር አብ ነው። የወይኑን አትክልት እግዚአብሔር አብ የተከለው መቼ ነው? ልጁን ከመላኩ በፊት ነው። እንድትይዙ ፈልጋለሁ። የወይኑ አትክልት የተተከለው ልጁ ሲመጣ አይደለም። የወይኑ አትክልት የተተከለው ልጁ ከመምጣቱ በፊት ነው። ስለዚህ የወይኑ አትክልት ምንድን ነው ብለናል? እያወራችሁኝ ማጽፉ ካላችሁ እግዚአብሔር ከእናንተ ጋር ይሁን። የዚህ ቸርች ባህል መስተካከል አለ። የማይጽፍ ሰው እዚህ ቤት መቀመጥ የለበትም፣ ነውር ነው። ልትማሩ ከሆነ የምትመጡት በስነ ስርዓት መማር አለባችሁ። የወይኑ አትክልት ማን ነው? የእግዚአብሔር መንግስት። የወይኑን አትክልት የተከለው ማን ነው? እግዚአብሔር አብ። የተከለው መቼ ነው? ልጁ ከመምጣቱ በፊት። ወደ ኋላ ደግሞ ከላክነው የተላኩት ከመላካቸው በፊት። ኦኬ እሺ፣ አብረን ደግሞ እንድናያይዝ የምፈልገው ነገር አለ። ታስታውሳላችሁ? አንዳንዶቹን ምን አሏቸው? ወደ እነርሱ የተላኩትን the sent one ምን አሏቸው? የተላኩትን ምን አሏቸው? ደበደቧቸው። አንዳንዶቹን አንገላቷቸው፣ አንዳንዶቹን ገደሏቸው። ምን ያሉትን? የተላኩትን ሻሊያህ ይለዋል በዕብራይስጥ። እኛ በአዲስ ኪዳን አፖስትል የምንለውን የተላኩትን እነ ኤርሚያስን፣ እነ ኢሳያስን፣ እነ ኤልያስን በነቢይነት መንፈስ ምን ያሉትን? የተላኩትን። ለዚህ ነው ኢየሱስ ራሱ ሲናገር ወደ እናንተ ምኖቼን እልካለሁ? ነቢያቶቼን እልካለሁ እንዳለ ነቢያቱንና ሐዋርያቱን አይደል የሚለው? ገደሉ። ምኖቻችሁ ገደሉ ነው ያለው? አባቶቻችሁ። ስለዚህ ወደ ቀደመው የተላኩ ምኖች ነበሩ ማለት ነው፣ ነቢያቶች ወይም ደግሞ መልእክተኞች። ይሄ
ሐዋርያ የሚለው ስያሜ አልተሰጣቸውም፣ ግን ሻሊያክ መልእክት ይዘው የመጡ ነቢያቶች ነበሩ። ወደ እናንተ የተላኩትን ነቢያቶች የምትገሉ አይደል ያለው? የተላኩትን ሐዋርያት የምትገሉ ብሎ ኢየሱስ እኮ ተናግሯቸዋል። ስለዚህ እንደውም ምን አላቸው? እኛ በአባቶቻችን ዘመን ብንኖር ኖሮ የአባቶቻችንን ኃጢአት ምን አንልም ነበር፣ አናደርግም ነበር በማለታችሁ አይደል ያለው? ለአባቶቻቸው ኃጢአት ምን ሰጥታቸዋል? እውቅና ሰጥታቸዋል ካለ በኋላ ደግሞ ይሄው የነቢያቶቹን ምን እያሳመራችሁ ነው? መቃብር እየሰራችሁ ነውና በመግደላቸው ምን እያላችሁ ነው? እየተስማማችሁ ነው። የነፍሰ ገዳይ ልጆች ናችሁ ወይም የነቢያት ገዳይ ልጆች ናችሁ ብሎ ይናገር። ስለዚህ እንድትይዙልኝ እፈልጋለሁ። ከልጁ በፊት ምን ያሉ አሉ? የተላኩ አሉ። ከልጁ በፊት የተላኩትን ሁሉ መጽሐፍ ቅዱስ ሲናገር ከልጁ በፊት የመጡ ምኖች ናቸው? ነቢያቶችና ሐዋርያት። ሐዋርያት ስላችሁ በአዲስ ኪዳን ላይ ያለውን የሐዋርያትን ነገር ሳይሆን በመላክ ደረጃ ግን ስያሜያቸው ምንድን የሚለው ነቢይ ተብለው ነው የታወቁት። ስለዚህ እነዚህን ሁሉ እግዚአብሔር ሲልክ ነበረ። ምን ተክሎ? ስለዚህ የወይኑ አትክልት ከምኖች ይቀድማል? ከነቢያትም ይቀድማል። ማን የተከለው? የወይኑ አትክልት ምንድን ነው? ስለዚህ የእግዚአብሔር መንግስት የተተከለው ከማ በፊት ነው? ከነቢያቶች በፊት ነው። ነቢያቶች የመጡት ምን ሊያደርጉ ነው? የመንግስቱን ፍሬ ለመሰብሰብ ነው። የመንግስቱን ፍሬ ለመጠየቅ ነው የመጡት። ኦኬ፣ እሺ። ስለዚህ እግዚአብሔር አብ ከሆነ የዚህ መንግስት ጀማሪ ተካይ፣ እግዚአብሔር አብ ይሄንን መንግስት የተከለው መቼ ነው? ምክንያቱም ተተክሏል። ይሄ መንግስት ከተተከለ በኋላ ነው ፍሬ እየተጠበቀ ያለው አይደለን? ስለዚህ ሂደት ያለው ነገር አለ። ይሄ አትክልት ቦታ ተተክሏል። የአትክልቱን የወይኑን አትክልት ፍሬ ለመሰብሰብ እግዚአብሔር ይፈልጋል። ፍሬውን ለማግኘት እግዚአብሔር የተከለው ነገር ምን እንደሆነ መጽሐፍ ቅዱስ ይነግረናል። ምን የአትክልቱ ስፍራ የወይኑ አትክልት ምንድን ነው ብለናል? የእግዚአብሔር ይህን ያዙልኝ። የእግዚአብሔር መንግስት አዲስ ኪዳን ላይ አልተጀመረም። የእግዚአብሔር መንግስት መጥምቁ ዮሐንስ ሲመጣ አይደለም የተጀመረው። የእግዚአብሔር መንግስት ኢየሱስ ሲመጣ አይደለም የተጀመረው። የእግዚአብሔር መንግስት የተጀመረው ሰው በምድር ላይ ገዢ ሆኖ የተፈጠረ ቀን። ስለዚህ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን ምን እንበለው እንፍጠረው ካለ በኋላ ሰውም በምድር ላይ ምን ይበል ይግዙ አይደል ያለው። ስለዚህ የእግዚአብሔር መንግስት የሚለው ሐሳብ ብዙ ተባዙ ምድርንም ሙሏት የሚለው ሐሳብ፣ መልሳችሁ ምድርን አበጇት የሚለው ሐሳብ፣ ግዙ የሚለው ሐሳብ የማንን መንግስት ነው የሚያሳይ? ስለዚህ የእግዚአብሔር አብ የወይን የአትክልት ስፍራ ምኑ ነው ማለት ነው? መንግስቱ ነው። በሌላ አነጋገር ከኤደን የሚወጣው አገዛዙ ነው እግዚአብሔር። እሺ ሁላችሁ መጽሐፍ ቅዱሳችሁን ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ ሂዱና አንድ ጊዜ አውጡልኝ። ምዕራፍ 2 ቁጥር 7። እሺ እግዚአብሔር አምላክም ሰውን ከምድር አፈር በአፍንጫውም የሕይወትን እስትንፋስን እፍ፣ ሰውም ሕያው ነፍስ ያለው ሆነ። እሺ ቁጥር 8 እግዚአብሔር አምላክም በምስራቅ በኤደን ገነትን ተከለ የሚል ቃል የለም። አብ የመጀመሪያ የተከለው ተክል አግኝታችሁኛል። ኤደንን ምን አለን የሚለው በኤደን ገነትን ተከለ። እሺ ከዛስ የፈጠረውንም ሰው ምን አለው? የት አይደለም የሚል ኦኬ። ስለዚህ ካየን እግዚአብሔር አምላክ ሰውን በምሳሌው ፈጠረ፣ የሕይወትንም እስትንፋስ እፍ አለበት ካለ በኋላ ከምድር አፈር አበጀ፣ የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ሆነ ካለ በኋላ እግዚአብሔር አምላክ የፈጠረውን ሰው
በኤደን ገነት ምን አለው? አኖረው። ስለዚህ ያን ቀን ሲያኖረው እግዚአብሔር አምላክ በኤደን ገነት ሲያኖረው እንዲህ አለው፣ ብዙ ምድርንም ሙሏት አይደለ? ከዛስ ምን አድርጉ? ግዙ። ከየት ያበጀው? የት ነው? ምድር ላይ ነው። ከምድር ምን አለው? ሰራው፣ የሕይወትን እስትንፋስ። ከዛ በኋላ ደግሞ እግዚአብሔር በኤደን በምስራቅ በኩል ገነትን ተከለ። ከዛ ሰውን ምን አደረገው? በዚያ አኖረው። ፕሮሰሱን ተመልከቱት። ስለዚህ በመጀመሪያ እግዚአብሔር እንዲህ አለ፣ ሰውን በመልካችን እንፍጠር የሚለውን ካለ በኋላ ሰውን ምን አለ? እግዚአብሔር ፈጠረ። ከምን? ከምድር አፈር አበጀውና የሕይወት እስትንፋስን እፍ አለ። ከዛ ምን አደረገው? ሶስተኛ ስቴፑ በኤደን ገነት ምን አለው? አኖረው። ካኖረው በኋላ ምን አለው? ብዙ ተባዙ ምድርን ከዛስ ግዟት ብሎ እግዚአብሔር በኤደን ገነት አስቀምጠው። ስለዚህ ከዛ ጊዜ ጀምሮ የእግዚአብሔር ምን አለ? መንግስት አለ። የእግዚአብሔር መንግስት የሚባለው ነገር ከዛ ጊዜ ጀምሮ ለሰው ልጅ የተሰጠ የእግዚአብሔር ምንድን ነው ማለት ነው? አገዛዝ ነው። ግን አሁን እንድትይዙ ፈልጋለሁ፣ መንግስቱን ሲጀምር እግዚአብሔር ሲተክል ፍሬ እንዲያፈሩ ነው። ምን እንዲሉ? ምንድን ነው? ፍሬው ነው። ስለዚህ የወይኑ አትክልት ስፍራ ምን እንደሆነ አግኝተነዋል በኢየሱስ ትምህርት። ምንድን ነው? የእግዚአብሔር መንግስት ነው። የእግዚአብሔር መንግስት የሚል ስያሜ ሳይሰጠው ግን ይሄ የእግዚአብሔር መንግስት የተተከለው መቼ ነው? ገና ከመጀመሪያው እግዚአብሔር አብ ምን ሲለው ሲተክለው። የት ነው የተከለው? በኤደን በምስራቅ በኩል አይደለ? ገነትን አኑሮ። ከዛ በኋላ የዚህ መንግስት ኃላፊነት የዚህ መንግስት ግብርና ለማን ነው የተሰጠው? ለሰው። ብዙ ተባዙ ምድርን ሙላ። ስለዚህ ፍሬው ምንድን ነው ነው? አሁንም ማምጣት አለበት። ምክንያቱም መንግስቱ ምን ማለት አለበት? የወይኑ አትክልት ስፍራ ምን መሆን አለበት? ማፍራት አለበት። የወይኑ አትክልት ምንድን ነው አልነው? መንግስት ነው። መንግስት ከሆነ ምን ማለት አለበት? መንግስቱ ማፍራት አለበት። ምንድን ነው ማፍራት ያለበት? አገዛዝ። ምክንያቱም መንግስት መውለድ የሚችለው ምንድን ነው? መንግስትን ነው። ስለዚህ አገዛዙ ምን ሊብል ነበረ? ሊበረክት ነበረ። በምን ላይ? በምድር ሁሉ። የወይኑ አትክልት ምንድን ነው? የእግዚአብሔር መንግስት ነው። የእግዚአብሔር መንግስት ትርጉሙ ምንድን ነው? አገዛዝ ነው። የማ አገዛዝ? የእግዚአብሔር አገዛዝ። በማ በኩል? በሰው በኩል። ምን ለማድረግ? ምድርን ለመሙላትና ምድርን ለማበጀት አይደለ እንዴ? ለማስተካከል። ስለዚህ እግዚአብሔር አንድ ሞዴል አሳየው። ለማ? ለመጀመሪያው ገበሬ። የመጀመሪያው ገበሬ ስሙ ማን ነው? አዳም ነው። እሺ፣ የመጀመሪያ ገበሬዎቹ ስማቸው ማን ነው? አዳምና ሔዋን ናቸው። ሞዴል አሳያቸው። የምታፈሩት ፍሬ የምታበዙት አገዛዝ ይሄን ይመስላል ብሎ የት አስቀመጣቸው? ኤደን ገነት አስቀመጣቸውና ኤደን ገነት ላይ ከሱ ህብረት ጋር እየኖሩ ከመላእክቶች ጋር አብረው እያኖሩ ምን ሊሉ? ምድርን ሁሉ የዛ አይነት ማህበረሰብ ሊፈጥሩ። ስለዚህ ፍሬው ሰላም፣ ደስታ፣ የመንፈስ ፍሬ አይደለም። ፍሬው ያንን የመሰለ ነገር በሁሉም ክልል ላይ የምድር ስፍራ ላይ ምን ማድረግ? ማዳረስ ነው። ስለዚህ የመንግስት ፍሬ ምንድን ነው ማለት ነው? አገዛዝን ማበርከት ነው። ማበራከት፣ ይቅርታ፣ ሌላ ትርጉም እንዳይ። ስለዚህ ሞዴሉን አሳያቸው። ይሄንን ሞዴል ምን አድርጉ እያላቸው ነው። ስለዚህ እግዚአብሔር መጥቶ የሚጠይቀን ምንድን ነው ማለት ነው? አገዛዝን ማፍራት፣ ማብዛት። ኦኬ። ስለዚህ አሁን እንደገና እንስራው። የአትክልቱ ስፍራ ማን ነው? ውስጣችሁ እስኪገባ ድረስ ይህንን ነገር ማስባለው። የአትክልቱ ስፍራ ማን ነው? የወይኑ የአትክልት ስፍራ የእግዚአብሔር መንግስት። ባለቤቱ ማን ነው? የተተከለው የት ነው? በምድር ላይ። የት ቦታ ላይ? በኤደን አይደለ? እሺ። ከዛ በኋላ ገበሬዎቹ እነማን ናቸው? የሰው ልጆች። ኦኬ። የመጀመሪያዎቹ አዳምና ሔዋን። ከዛም በኋላ ለገበሬዎቹ ምን አለ? አከራይቶ ሄደ። ምን እየጠበቀ?
ከዛ ፍሬ እየጠበቀ ያለ እሱ ራሱ መጥቶ ቼክ ሲያደርግ ፍሬ ማፍራት ትተው ምን ብለዋል? ምዕራፍ 3 ከምዕራፍ 3 ጀምሮ አመፀኛ ገበሬዎች ናቸው የነበሩት። ምክንያቱም ምዕራፍ 3 ላይ ስትሄዱ እባብ ከገባ በኋላ ወይም ደግሞ ይሄንን ስራ ሊያበላሽ የፈለገው ዲያብሎስ ከገባ በኋላ በምድር ላይ የተተከለው የእግዚአብሔር መንግስት ምን ብሏል? ሄሎ ፍሬ የሚያፈሩት ሰዎች ይሄንን ነገር ከወሰዱ በኋላ በአመጽ መኖር ጀምረዋል። መንግስቱስ አለ። መንግስቱን ማንም ሊቀማው አይችልም። መንግስቱን ማንም ሊወስድበት አይችልም። እሱ በሰማይ ንጉስ ነው፣ በምድርም። ምክንያቱም ሰማይና ምድር የማን ናቸው? የእግዚአብሔር ነው። ምድርምና ሞላዋ የማን ናት ይላል? የእግዚአብሔር። ስለዚህ አገዛዝን ከእግዚአብሔር መውሰድ አይቻልም። አገዛዝን ከእግዚአብሔር መቀማት የሚችል ምንም ፍጡር የለም። አሁን ያለው ምንድነው? የአገዛዝ ባላደራነትን ነው የተዉት። አገዛዝን ከእግዚአብሔር መውሰድ ማንም አይችልም። ገዢነትን ከእግዚአብሔር መቀማት የሚችል ማንም የለም። ከእግዚአብሔር አብ የተቀማ መንግስት የለም። የመንግስት ተካፋይነትን ነው ያጣ ነው። አብረነን ከኔ ጋር ናችሁ? እሺ እንደዚህ እንድትስሉ ፈልጋለሁ። ሰው በወደቀ ጊዜ ወይም ከተሰጠው የመንግስት ባላደራነት በወደቀ ጊዜ ሰው ያጣው የመንግስት ተካፋይነትን ነው። ከዛ በኋላ ደግሞ መጽሐፍ ቅዱስ ሲናገር ዲያብሎስን ስም ሰጠው። ኢየሱስ ራሱ ያልነፈገው ስም አለ። ምን አለው? የዚህ የጨለማው ዓለም ገዢ አለው። ምክንያቱም ዲያብሎስ ወደ ሰው ልጆች በመጣ ጊዜ ሰው ልጆች ዲያብሎስን ሲያስገቡ ወደ ሰው ልጆች የገባው ምንድን ነው? ጨለማ ነው። የጨለማው ዓለም ገዢ ነው የተባለው። አሁን ግን እንድትይዙ የምፈልገው ነገር አለ። በስህተት ሳናስበው እንዲህ እናስባለን። ሰው ከወደቀበት ጊዜ ጀምሮ እግዚአብሔር እጁን ወደ ኋላ ተጠፍሮ ታስሮ ምንም ማድረግ የማይችል የባለቤትነት መብት የሌለው ባለቤት ያይደለ አድርገን የምንስለው። ግን እኮ ምድር የማን ናት? የእግዚአብሔር ናት። አሁን ሰው ሲወድቅ የተከናወነው ነገር ቢኖር የዚህ መንግስት ተካፋይነትን ነው ያጣው። የዚህ መንግስት ተካፋይነትን ምን ብሏል? አጥቶታል። ስለዚህ የሌላ መንግስት ተካፋይ ሆኗል። የየትኛው መንግስት? የጨለማው መንግስት። ስለዚህ የጨለማው መንግስት ኦፕሬት የሚያደርገው በጨለማ በስህተት አሰራር ፈቃድ በሰጠው የሰው ልጅ ላይ ነው። ይህንን ያዙና ከዛ በኋላ እግዚአብሔር እንደዚህ አለ። ምዕራፍ 3 ላይ ስትመጡ የተደረገውን ነገር እግዚአብሔር ካነጋገራቸው በኋላ የፍርድ ቤት አይነት ንግግር ነው። ክስ አለ፣ ተከሳሽ አለ፣ ወንጀል አለ፣ የወደቀ ዳኛ አለ፣ ፈራጅ አለ። መጣና ሲፈርድ ካያችሁ ሁሉም በልኩ አልተፈረደበትም። ሁሉም በልኩ ምን ማለት ነው? እባቡ ምን ተብሏል? ስለዚህ የሁሉ በላይ ማን ነው? እግዚአብሔር ነው። ስለዚህ እግዚአብሔር እነዚህ ሰዎች አሳልፈው በሰጡህ የራሳቸው ነገር ላይ እስከ ተወሰነ ጊዜ ምን ትሆናለህ? ገዢ ትሆናለህ። በእግዚአብሔር ላይ አይደለም ገዢነቱ። ማ ላይ ነው ገዢነቱ? ሰው በሰጠው ነገር ላይ ነው ዲያብሎስ ገዢነቱ። ስለዚህ ምን አለው? ከሴቲቱ የሚወጣው እርሱ በመጣ ጊዜ አይደል ያለ? እርሱ ማን ነው? ልጁ። ስለዚህ ከዛ ቀን ጀምሮ the kingdom of God is in motion። የእግዚአብሔር መንግስት እየገፋች ነው። ከየቱ ቀን ጀምሮ? ቃል ከተሰጣቸው ዘፍጥረት 3:15
ባንተና በሴቲቱ መካከል በዘሯና በዘርህ መካከል ምን አደርጋለሁ? ጠላትነትን አደርጋለሁ ካለበት ቀን ጀምሮ እስከ ማድረስ እየገፋች ነው። ምክንያቱም ካያችሁ ኢየሱስ ሲናገር እንዲህ ብሎ ተናግሯል። ታስታውሱ እንደሆነ ኢየሱስ ሲናገር ከነቢያት አይደለ ጀምሮ እስከ ማድረስ፣ ከሙሴ ሕግም አይደለ ከነቢያትም ጀምሮ እስከ ማድረስ። እሺ አንድ ጥያቄ ልጠይቃችሁ። ብዙ ጊዜ ነቢያት የሚባለውን ነገር በጣም ስናስብ ቶሎ የሚመጡልን እነማን ናቸው? ትንቢተ ተብሎ የተጻፈ ነው። ግን መጽሐፍ ቅዱስ ኖህን እኮ ነቢይ ነው የሚለው፣ አቤልንም ነቢይ ነው የሚለው። ስለዚህ የነቢያት ዘመን የተጀመረው ከመቼ ጀምሮ ነው ማለት ነው? ከኔ ጋር ናቸው? ስለዚህ አቤል ራሱ ትንቢትን ምን አለ ይላል? ተነበየ ይላል እኮ። ሄኖክ ምንድን ነበረ? ነቢይ ነበር። ስለዚህ እነዛ ዘመኖች ሁሉ የማ ዘመን ናቸው? ከዛ ጊዜ ጀምሮ የእግዚአብሔር መንግስት ምን ትላለች? ትገፋለች አይደለም፣ ምን ትላለች? ትገፋለች። ምን ለማድረግ? ተመልሳ ቦታዋን ለመያዝ። ስለዚህ ዘፍጥረት መጽሐፍ ምዕራፍ 3 ቁጥር 15 የእግዚአብሔር መንግስት በምድር ላይ እንደገና ምን ማለት የጀመረችበት ነው? መግፋት የጀመረችበት ነው። ዘፍጥረት መጽሐፍ ምዕራፍ 4 ላይ እነማ ተወልደው አድገው የታዩበት ነው እና አቤል። ከዛ የመጀመሪያው ነብይ ሆኖ ማን ነው የተገለጠው? አቤል። ከኔ ጋር ናችሁ? ሰባተኛው ነብይ ሆኖ የተገለጠው ማን ነው? ሄኖክ። መጽሐፍ ቅዱስ ከአዳም ስንተኛው ይለዋል? ይሁዳ መልእክት ላይ ሄዷል። ይሄንን አታጥፉ፣ ከታሪኬ አንውጣ፣ ምክንያቱም እንደ መጽሐፍ ቅዱስ እንድንነጋገር ስለምፈልግ። በአዲስ ኪዳን ከዮሐንስ ራእይ በፊት ቁጥር 14 እስቲ አንብቡልኝ። ምን ይላል? ከአዳም ጀምሮ ሰባተኛው የሆነው ሄኖክ አይደለም የሚለው? ከአዳም ጀምሮ ስንት? ሰባተኛው። አሁን በጣም ልብ እንድትሉ ፈልጋለሁ። ከአዳም ጀምሮ ሰባተኛ ተብሎ የተቆጠረበትን ቁጥር ሄዳችሁ ስትመለከቱ ሰባተኛው የልጅ ልጅ ልጅ ሆኖ ሰባተኛው ማለት አይደለም። እንደዛ ማለቱ አይደለም። የልጅ አዳም እንትናን ወለደ፣ ከዛ እንትናን ወለደ፣ ከዛ እንትናን ወለደ፣ ከዛ እንትናን ወለደ ነው አይደል የሚለው ዘፍጥረት? አይደል የሚለው? ግን ዘፍጥረት መጽሐፍ ላይ ከሌን ወለደ የሚለው ኢሚዲየት ልጁን አይደለም፣ ፕሮፌቲክ ሚኒስትሪውን የፈጸመውን ማህበረሰብ ነው። በስጋ የተወለዱትን አይደለም የሚቆጥረው መጽሐፍ ቅዱስ የሚቆጥረው ፕሮፌቲክ ሲግኒፊካንስን ነው። ማለት እያንዳንዳቸው የገቡትን ሰዎች ሄዳችሁ ስትመለከቱ ፕሮፌቲክ ሲግኒፊካንስ ያላቸው ወይም ደግሞ ተልእኮ የኪንግደም ሜሴጅ ይዘው የመጡትን ነው መጽሐፍ የሚቆጥርልን። ብዙዎች መጽሐፍ ቅዱስን ሲያስተምሩ ተሳስተው 6000 ዓመት ያሉን ለዚህ ነው። ምክንያቱም ሲደምሩት ተግባብተናል አይደል? አዳም ከዛ በኋላ እንትና እንዲህ አይነት 100 ዓመት እንዲህ አይነት 100 ዓመት እንዲህ አይነት 100 ዓመት ብለው 6000 ቆጠሩብን እንጂ እንደዛ አይደለም። ምክንያቱም የሰው ልጅ ታሪክ የሰው ልጅ ዘመን በምድር ላይ 6000 ዓመት ብቻ አይደለም የቆየው። ስለዚህ እቺን እንድትጽፉልኝ እፈልጋለሁ። ከአዳም ስንተኛ የሆነ? ሰባተኛ ሆኖ በምን የሚታወቅ? ፕሮፌቲክ ሲግኒፊካንስ የእግዚአብሔርን የመንግስት አጀንዳ ለትውልዱ ለጀነሬሽኑ ምን ያለ የገለጠና ፍሬ ምን ያለ የጠየቀ ሄኖክ። ለምንድን ነው እንደዚህ የሚላችሁ? መጽሐፍ ቅዱሳችሁን ሄዳችሁ ጂኒያሎጂ ብለን የምናስበውን ነገር ማየት ብትጀምሩ ዘፍጥረት ላይ ወይም የዘር ሐረግ ከሌን ወለደ ከሌን ወለደ የሚለው የለም። ሄዳችሁ ስትመለከቱ እያንዳንዳቸው ሰዎች ማለት ነው በተወለዱበት ዘመን የተከሰቱ ክስተቶችና የተፈጠሩ
የእግዚአብሔር ፕሮግራሞች አሏቸው። ስለዚህ እንድትይዙልኝ የምፈልገው የእግዚአብሔር መንግስት ከመቼ ጀምሮ? ከመጀመሪያ ጀምሮ ምን ትላለች? ትገፋለች። የእግዚአብሔር መንግስት የተተከለችው መቼ ነው? አዳምና ሔዋን በኤደን ገነት በኖሩበት ዘመን ነው። ምን በሉ ተብለው ግዙ። ከዛ ደግሞ ግዙ የሚለውን ነገር ስትመለከቱ ኤደንን መግዛት አይችሉም። ወደ እኔ ተመልስ። ኤደንን መግዛት አይችሉም። የሚገዛ የላትም ኤደን። ኤደን ኢዝ ፐርፌክት ሞዴል። ግዙ የተባሉት የተበላሸውን የውጩን ነው፣ ከማክልል ውጭ ያለውን። ስለዚህ እየወጡ ከየት እየወጡ ሌላውን ምን ሊያደርጉ ነው? ምን እያሉ እየበዙ ምን ሊሉ ነው? ያንን ሞዴል ሊያመጡ ነው። አብራችሁ ናችሁ? እሺ። ከዚህ በፊት ሳስተምር የሰማችሁ ሰዎች እንዲህ ብያቸዋለሁ። የኤደን ሌላ ስሟ ማን ነው? ያረሳ የእግዚአብሔር መንግስት ብያቸዋለሁ። እንደገና ሌላ ስም አላት፣ ጽዮን። ያዙልኝ። ምን? ጽዮን። ምክንያቱም በሕዝቅኤል መጽሐፍና በኢሳይያስ መጽሐፍ ላይ እንኳን ሄደን ብንመለከት በዚያ ተራራ ኤደን ምን አልክ ይላል፣ ተከልክ ይልና የጽዮንን ነገር አሁን ለምን እንዲህ እንዳመጣውላችሁ ልንገራችሁ። ታስታውሳላችሁ? መዝሙረ ዳዊት መጽሐፍ 110ኛው ምዕራፍ ላይ ምን የሚል ቃል አለ? እግዚአብሔር ከጽዮን የኃይልን በትር አንተም ከዚያ ወጥተህ በጠላቶች መካከል ምን በል። ከየት ወጥተህ? ልክ የመጀመሪያዎቹ ሰዎች ከየት እየወጡ? ከኤደን ገነት እየወጡ እንዲገዙ እንደተባለ ልክ እንዲሁ ኢየሱስም ከመጣ በኋላ አንተም ከጽዮን ወጥተህ ከዚያ ወጥተህ በጠላቶች መካከል ምን በል ነው የተባለ? ግዛ። ስለዚህ አሁን እንዲያያዝልን እፈልጋለሁ። የእግዚአብሔር መንግስት በእግዚአብሔር አብ ተተከለች። ከዛ በኋላ ለማ ተሰጠች? ለሰው ተሰጠች። ሰው ምን አለ? አመፀ። ስለዚህ የእግዚአብሔር መንግስት ማለት ነው ከዛ ጊዜ ጀምሮ በተመረጡ ምኖች ሰዎች ምን እያለች ነበር? እየገፋች ነበር። ስለዚህ እነ ሄኖክም መጥተው መልእክታቸው አንድ ነው። እነ ኖህም መጥተው መልእክታቸው አንድ ነው። እነ አቤልም መልእክታቸው አንድ ነው። እነ ማቱሳላም መልእክታቸው አንድ ነው። እነ ያሬድም መልእክታቸው አንድ ነው። ሁሉም መጥተው እግዚአብሔር ከቅዱሳኑና ከአእላፋቱ ጋር መንግስት ይዞ ምን ይላል? ይመጣል። መንግስቱ ሁሉን ይገዛል፣ ክፉዎችን ያስወጣል፣ ፍርድ እየፈረዱ አመፀኞችን እግዚአብሔር ይቀጣል እያሉ የማንን መንግስት? ምን እያሉ? እየገፉ ከዛ በኋላ የኖህ ዘመን ላይ ታሪኩ በሆነ መልክ ይለወጥና አሁንም እግዚአብሔር ማንን ይወስዳል? ኖህን ይወስዳል። ከዛ እንደገና ይቀጥላል። መጨረሻ ላይ እግዚአብሔር እንደገና ማለት ነው እንደገና አንድ ነገር ይጀምራል። መጽሐፍ ቅዱስ በኖህ መጽሐፍ በዘፍጥረት ምዕራፍ 6 እና ምዕራፍ 7 ምዕራፍ 8 ላይ ሄዳችሁ ስትመለከቱ እግዚአብሔር አንድ ጊዜ ምድርን በውሃ ምን ልበላት ላጥፋትና እንደገና ምን ልበላት ልስራት። የዘፍጥረት መጽሐፍ ምዕራፍ 1 ላይ ምንድን ነበረ? ምድር ላይ ነበረው ውሃ ነበረ። ዘፍጥረት ምዕራፍ 6ም ማን ነበር የነበረው? ውሃ። ከዛ በኋላ ግን ኖህን ከመርከብ ሲያወጣው እግዚአብሔር ደግሜ ምድርን ምን አልላትም። ስለዚህ የአደራረግ ለውጥ አመጣ እግዚአብሔር። ከዛ ጊዜ ጀምሮ በውሃ እያጠፋ መጀመር ሳይሆን አግኝታችሁኛል። ሊሆን ይገባው የነበረው የባቢሎን በደል ላይ ምንድን ነበር? የውሃ ጥፋት ነበረ። ግን እግዚአብሔር ከዚህ በኋላ የሰው ልጅ ልቡ እጅግ ክፉ ስለሆነ ምንም ውሃ ሊያስተካክለው አይችልም። ስለዚህ ሊያስተካክለው የሚችለው የልጄ ደም ብቻ ነው። ስለዚህ እግዚአብሔር ያሰራር በውሃ መስራት አቁሞ በምን ሊሰራ ነው? ተግባብተናል።
ስለዚህ እግዚአብሔር ሞዴል ስለቀየረ የባቢሎን በደል ሲፈጠር እግዚአብሔር በውሃ አጥፍቷቸው መንግስቱን ሊቀጥል አልፈለገም። አብርሃምን መርጦ ነው መንግስቱን። ስለዚህ አሁን እዚህ ድረስ ካመጣችሁ አንድ ነገር እንድትይዙ ፈልጋለሁ። መንግስቱ ቅርጽ ይዞ ማለት ነው፣ ቅርጽ ይዞ ተተክሎ መንቀሳቀስ የጀመረው መቼ ነው ማለት ነው? አብርሃም ሲመረጥ። ከዛ በፊት ነበር አልኳችሁ። ቅርጽ ይዞ መንቀሳቀስ የጀመረው መንግስቱ ሲመረጥ ነው? አብርሃም ሲመረጥ ነው። ኢሳይያስ መጽሐፍ ላይ ሄዳችሁ ስታነቡ ይመስለኛል ወደ ምዕራፍ 61 አካባቢ ነው መሰለኝ፣ የተቆፈራችሁበትን አብርሃምን ተመልከቱ ይልና ብቻውን ሳለ ምን አልኩት? ጠራሁት ካለ በኋላ ምን ይላል? ባረኩት፣ አበዛሁት አይደለም ይላል። ኦኬ፣ በደንብ ስሙኝ። እግዚአብሔር አብ ቀጥታ ሰውን ጠርቶ አንደበቱን ከፍቶ ባርኮት የላከው 3 ሰው ነው። የመጀመሪያው ማን ነው? አዳም። ሁለተኛው ኖህ፣ ሶስተኛው አብርሃም። አንድ አይነት ንግግር፣ አንድ አይነት ማንዴት ሰጥቶ እግዚአብሔር አብ የተናገረው አዳምና ሔዋንን ብዙ ተባዙ፣ ምድርን ሙሏት፣ ግዟት። ኖህ ጋር መጣና ብዙ ተባዙ፣ ምድርን ሙሏት፣ ገዢነታችሁና አስፈሪነታችሁ በምድር ላይ ይሁን። ይሄንን የደገመበት ቦታ እግዚአብሔር ከኖህ በኋላ ማጋ ነው? አብርሃም ጋር ነው። አብራችሁ ናችሁ? ስለዚህ በእግዚአብሔር መንግስት ታሪክ በጣም ወሳኝ የሆኑ ነጥቦች ዘፍጥረት ምዕራፍ 1፣ ዘፍጥረት ምዕራፍ 6፣ 7 አካባቢ፣ ከዛስ 12። ስለዚህ እግዚአብሔር አብርሃምን ጠራውና ከዛ በኋላ ምን አለው? እኔ እባርክሃለሁ፣ አበዛሃለሁ፣ በአንተ የምድርን አይደለም ይለው። ተመልከቱት፣ የምድርን ሁሉ ምን እላለሁ። ስለዚህ ዘርህ ምንን ይወርሳል? አሕዛብንና የምድርን ነገስታት፣ ዓለምን ምን ይላል? መንግስት አብርሃም ጋር ተጀመረ። ተያይዞላችኋል? እማወራው ነገር እየገባችሁ ነው? ኦኬ። ምክንያቱም አሁን እኮ የተነሳ ነው ከማ ትምህርት ነው። አትጥፉብኝ። ከማ ትምህርት ነው የተነሳ? ከኢየሱስ ትምህርት ነው። ማቴዎስ ስንት? 21። ኢየሱስ በ1 በ6 በ7 ቁጥር እንዲቋጥሮ የሰጠን ትምህርት ማለት ከዘፍጥረት ምዕራፍ 1 የጀመረውን እስከሱ ድረስ ነው እያመጣልን ያለ። ስለዚህ ልብ እንድትሉኝ የምፈልገው ነገር አለ። ስንሄድ አብርሃም ጋር ስንደርስ የኢየሱስን ታሪክ ልመልሳችሁና አንድ የወይን አትክልት ባለቤት ነበረ ካለ በኋላ ማን እንደሆነ አግኝተናል። ባለቤቱን የወይኑ አትክልትን ምን እንደሆነ አውቀናል አይደለ? ከዛ ምን አደረለት ይላል። አንበባችሁታል? ቅጥርን ቀጠረለት የሚለውን ቃል በደንብ እንድትይዙልኝ እፈልጋለሁ። ቅጥርን ቀጠረለት። የወይን አትክልቱ ምን ያስፈልገዋል አለ? አሁን ቅጥር ያስፈልገዋል። ምክንያቱም የመጀመሪያው የወይን አትክልት ምን ብሏል? ቅጥሩ ምን ብሎ ነበር? ፈርሶ ነበረ። ከዛ የሁለተኛውም የወይን አትክልት በኖህ የተጀመረውም ምን ብሏል? ቅጥሩ ፈርሷል በባቢሎን። የሶስተኛውም የወይን አትክልት በአብርሃም የተቀጠለው ምን ያስፈልገዋል? ቅጥር ካልተደረገለት ምን ሊል ነው? ሊፈርስ ነው። ስለዚህ ቅጥሩ ምንድን ነው? አብረን አንድ ጊዜ እሱን እንድንመለከት ስለፈለግኩ ነው። ዘዳግም መጽሐፍ ምዕራፍ 32 ላይ ሄዱ። ቁጥር 32 ቁጥር 9 እስቲ ምዕራፍ 32 ቁጥር 9 የእግዚአብሔርም እድል ፈንታ ማን ነው? ህዝቡ ነው። ሙሴ ነው አሁን የሚናገረው። ስለነማን ነው? እስራኤል ሆይ ስማ እያለ አይደል የሚለው? እስራኤል ሆይ ስማ፣ አባቶችን ጠይቅ፣ የቀደመውንም ዘመን አስብ፣ ሄደህም ጠይቃቸው፣ በፊት የነበረውን ይነግሩሃል። እግዚአብሔር በምድር ላይ አሕዛብን ሁሉ በምድር ፊት በበተነ ጊዜ በእግዚአብሔር ልጆች ቁጥር ርስት አድርጎ ሰጣቸው ይልና እስራኤልን ግን ርስቱ አድርጎ አረለ ወሰደው ይላል። አብርሃምን በጠራበት ጊዜ እግዚአብሔር ያደረገውን ነገር ነው የሚነግራቸው ሙሴ። ቁጥር 7 እና 8 ላይ ታገኛላችሁ። ወደ ላይ ከፍ ስትሉ ከዛ በኋላ ቁጥር 9 ላይ ምን ይለዋል? የእግዚአብሔር እድል ፈንታ ማን ነው? እስራኤል ነው ካለ በኋላ ቀጥላችሁ ስታነቡ ያዕቆብም የርስቱ ገመድ ነው ይልና በምድረ በዳ በጥማት የነፋስ ጩኸትን በሞላበት ውድማ አገኘው፣ ከበበው።
ምን አለለት? ቅጥር የሚለው ትዝ ይላችኋል። ቅጥር ምን አለለት? ቀጠረለት፣ ከበበው፣ ተጠነቀቀለት፣ እንደ አይን ብሌን ጠበቀው። ንስር ጫጩቶቹን እንደሚያወጣ በእነርሱም ላይ እንደሚሰፍፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹም አዘላቸው። እግዚአብሔር ብቻውን መራው፣ ከእርሱም ሌላ አምላክ አልነበረም። ስለዚህ ቅጥር የተቀጠረለት፣ የተከበበው፣ የተጠነቀቀው አብርሃም፣ ይስሐቅ፣ ያዕቆብ፣ ከዛ ደግሞ እስራኤል ልጆቹ በዛ ወራት ነው። ለዚህ ነው እኮ መዝሙረኛው ሲናገር በቁጥር ጥቂት ሳሉ አይደል የሚለው። ታስታውሱታላችሁ ይህን መጽሐፍ ቅዱስ ክፍል መዝሙር 104 በቁጥር ጥቂት ሳሉ አብርሃምንና ይስሐቅን ያዕቆብን እግዚአብሔር ካወጣቸው በኋላ ነገስታትን ስለ እነርሱ ገሰጸ። አሕዛቦችን ሁሉ አይደለ ክፉ እንዳያደርጓቸው በምኖቼ ላይ ነቢያቶቼ ነው የሚለው። ነቢይ ነበሩ። ማናማ? አብርሃም፣ ይስሐቅ፣ ያዕቆብ፣ ዮሴፍ። ኦኬ በደንብ ስሙኝ። ከመቼ ጀምሮ የእግዚአብሔር መንግስት? ከነቢያቶች እስከ ማድረስ። ነቢያቶች የምንላቸውን በደንብ እንድትሰሙ ፈልጋለሁ። ኦኬ እሺ። አሁንም ነቢያቶች ትንቢተ ኢሳይያስ፣ ትንቢተ ኤርምያስ ምናምን የሚባሉት ብቻ አይደሉም። የነቢያት የሚለው ሐሳብ የመዝሙራት የነቢያት መጽሐፍ ሲባል እነሱ ሊጠቀሱ ይችላሉ። ነቢያት የሚለው ኮንሰፕት ግን እንዲህ አይደለም። እሺ አሁንም እንደገና በደንብ ለዚህ ነው ስለማትጽፊ ወደፊት ይጠፋብሻል። ማስተምረው ትምህርት የማይጽፍ ሰው እኔ ማየት አልፈልግም ካሁን በኋላ። ኦኬ ሐዋርያት ሥራ ምዕራፍ 3 ላይ መልሳችኋለሁ። እዚህ ጋር ሐዋርያት ሥራ ምዕራፍ 3 ቁጥር 21 ላይ ሂዱልኝ እስቲ እናንብብ። ቁጥር 21 ምን ይላል? እግዚአብሔር ከመቼ ጀምሮ? አንብቡ፣ መጽሐፍ ቅዱሳችሁን አንብቡ። ሁሉም ሰው ባይብል የያዘ አንብብ። እግዚአብሔር ከምን ጀምሮ? ከጥንት ጀምሮ በቅዱሳን ነቢያቱ አፍ የተናገረው ነገር ሁሉ እስከሚታደስበት ዘመን ድረስ ሰማይ ይቀበለው ዘንድ ማንን? ኢየሱስን። አዲሱ መደበኛ ትርጉም ያለው ሰው አለ? ያለው ሰው አለ? ከጥንት ጀምሮ ከመጀመሪያ ጀምሮ በቅዱሳን ነቢያቱ አፍ የተነገረው ነገር ሁሉ እስከሚፈጸምና ነገር ሁሉ እስከሚታደስ ድረስ ኢየሱስ ክርስቶስን ምኖች ሰማያት ይይዙት ዘንድ ነው የሚለው። ይቀበለው ዘንድ የሚለው ሐሳብ የድሮ አማርኛው ደመናት ከነርሱ ይዛው ምን አለች ነው የሚለው፣ ተሰወረች እንደሚል ይይዙት ዘንድ ነው የሚለው። ምን ማለት ነው? ኢየሱስ ለመመለስ ምን ይጠብቃል ማለት ነው? ነገር ሁሉ በነቢያቶቹ አፍ የተነገረ ሁሉ ምን መሆን አለበት? እሱ ካላለቀ ምን አይልም። ኢየሱስ ተመልሶ አይመጣም። መዝሙርም ብንዘምር አይመጣም። ምንም ነገር ብናደርግ አይመጣም። ተመልሶ የሚመጣው የነቢያቶቹ ትንቢት ሁሉ ምን እስኪል ነው? ተፈጽሞ ካላየ ምን አይልም፣ አይመጣም። ስለዚህ የነቢያቶቹ ንግግር ሁሉ የምናውቀውም የማናውቀውም በሰማይ ሬጂስተር የተደረገ ነገር ሁሉ ምን ይላል ማለት ነው? ይፈጸማል። እስኪፈጸም ማን አይመጣም? በደንብ አስተውሉ። ኢየሱስ መምጣት አይችልም። ታስተባላችሁ? ይቆያል። ምን እስኪል? ዓለም ሁሉ ምን እስኪል? እስኪታደስ። ኦኬ። ለምንድን ነው ይህን ጥቅስ ያነሳው? ከጥንት በቅዱሳን ነቢያቱ። ጥንት የሚለው ቃል ምን ይለዋል? አስቀድሞ አይደል የሚለው? ኦኬ። ይሄ ጥንት የሚለው አስቀድሞ የሚለው ቃል ከመጀመሪያ ነቢያቶች መናገር ከጀመሩበት ጊዜ ጀምሮ ማለት ነው። አብረነ። ስለዚህ ነቢያቶች የጀመሩት መቼ ነው? አስቡት። ስለዚህ ነቢያቶች የጀመሩት ሙሴ ጋር አይደለም። ከሙሴ በፊት ምኖች ነበሩ? እነማ? እነ ዮሴፍ፣ እነ ያዕቆብ፣ እነ ይስሐቅ፣ እነ አብርሃም። ከነ አብርሃምን በፊት ነበሩ እነማ?
ከነ ኖህም በፊት ነበሩ እነማ እነ ሄኖክ እነ ያሬድ እነ ማቱሳላ አግኝታችሁኛል። ከዛ በኋላ ከነሱ በፊት ደግሞ የነበረ ነበር አቤል። እኔ ጋር ናቸው። ስለዚህ ከነሱ ዘመን ጀምሮ ማን ነበር? ነቢያቶች ነበሩ። ከዛ ጊዜ ጀምሮ ይዘውት የመጡት መልእክት ምንድን ነው? የእግዚአብሔር መንግስት ምን እያለች ነው? እየገፋች ነው። ተመልሳ እየገባች ነው። ተመልሳ እየገባች ነው። ወደማ ዓለምን እንደገና መልሶ ምን ለማለት ለመውረስ። ስለዚህ አሁን ላይ ደረሰች? ቅድም የነገርኳችሁ ዘፍጥረት 12 አብርሃም ላይ ነብይ አብርሃም እስቲ ይበሉ። አሁን ተመልከቱ። ከዛ በነብይ ማቀጠለ ይስሐቅ። ከዛስ በማቀጠለ ነብይ በሏ። አያችሁ አሁን እንዲህ ስለማናነበው ነው። በነብይ ያዕቆብ፣ ከዛስ በነብይ ዮሴፍ፣ ከዛ በኋላ ከ450 ዓመት በኋላ በነብዩ ሙሴ። ልክ ነብዩ ሙሴ ጋር ሲደርስ ቅጥሩ መሰራት ጀመረ። ቅጥር መሰራት ጀመረ። ከለላ መሰራት ጀመረ። የህግ መሰጠት ይባላል። የህግ መሰጠት የእግዚአብሔር መንግስት አደራ የተሰጠው ማህበረሰብ አጀንዳውን ማስፈጸም እንዲችል የግድ ምን ያስፈልገዋል? ቅጥር ያስፈልገዋል። ቅጥር ማለት ትርጉሙ እኮ ከባድ አይደለም። እንግዳ ነገር ምን እንዳይልበት፣ እንዳይገባበት፣ እንዳይዘረፍ፣ እንዳይበላሽ አይደለ? ቅጥር ያስፈልገዋል። ስለዚህ ከአሕዛብ የተለዩ ሆነው እንዲኖሩ ህግ ተሰጣቸው። የአሕዛብ ጠማምነት፣ የአሕዛብ ቆሻሻነት፣ በአሕዛብ የሚገኝ የአምልኮ ከንቱነት፣ በአሕዛብ የሚገኝ የተዋረደ የአእምሮ ጨለማ እነርሱ ላይ እንዳይሰራ ቅጥር ቀጠረላቸው። ከኔ በቀር ሌላ አማልክት አይኑሩ፣ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። እግዚአብሔር ቅጥር ይቀጥርላቸው ጀመረ። የተሰጧቸው ቃላቶች ሁሉ ምንድን ናቸው ማለት ነው? ቅጥር ናቸው። ምንን እንዲያስፈጽሙ? መንግስቱን ፍሬ እንዲያፈሩበት። ሆሴ መጽሐፍ ምዕራፍ 9 ቁጥር 10 ላይ እንደዚህ የሚል ቃል ታገኛላችሁ። እስራኤልን በምድረ በዳ እንዳለ ወይን ሆኖ አገኘሁት። ምን ሆኖ? ወይን ሆኖ አገኘሁት። የኪንግደም ማንዴት የተሰጠው፣ የመንግስት አደራ የተሰጠው፣ የመንግስት ተልእኮ የተሰጠው ሆኖ አገኘሁት። አባቶቻችሁንም ከመጀመሪያው ዓመት እንደ በለስ በኩራት ሆነው አየኋቸው። እነ አብርሃም እነ ይስሐቅ እነ ያዕቆብን እንዲህ አየኋቸው ካለ በኋላ የተሳሳተ ስህተት ሰሩ። ወደ ብዔል ፌጎር ምን አሉ ይላል? ቅጥር አፈረሱ። የተቀጠረ ቅጥር ነበር። ከኔ በቀር ምን አይኖርህ? ሌላ ማልክት አይኖርህ። እንዳትሰግድላቸው፣ ከአሕዛብ ጋር በማይሆን መንገድ አብረህ እንዳትቀጥል፣ እነርሱ ላይ ያሉ አለቆችና ስልጣናት ገዢዎች የአንተ ማልክት እንዳይሆኑ ብሎ እግዚአብሔር ምን ብሎላቸው ነበር? ቅጥር ቀጥሮላቸው ነበረ። ቅጥሩን አፈረሱ። ኤደን ገነትም ቅጥር ነበር። ቅጥሩ ምን አለ? ፈረሰ። እኔ ከነገርኩ ትእዛዝ ውጪ ከዚህ ዛፍ ምን እንዳትል። ቅጥር ነበረ። ቅጥሩን አፈረሰ። አግኝታችሁኛል? ከኔ ጋር ናችሁ? ስለዚህ እግዚአብሔር ሁል ጊዜ መንግስቱን መልሶ ሲገልጥ ምን ይቀጥራል? ቅጥር ይቀጥራል። ቅጥሩ ስለዚህ አብርሃምና ይስሐቅ ያዕቆብ እስከ ዮሴፍ ድረስ ይሄንን ቅጥር ጠብቀው ኖሩና ልክ ሙሴ ሲመጣ የቅጥሩን ነገር ሲያሳያቸው 10ቱን ትእዛዝ የምንለውን በሰማይ በተራራ ተቀብሎ ምን አላቸው? ሰጣቸው። የአኗኗር ዘይቤ ያሳያቸው። ከዛ በኋላ ዘጸአት መጽሐፍ ምዕራፍ 19 ላይ ስታነቡ ቁጥር 5 ምን ይላል? አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና። ተመልከቱ፣ አሁን የእግዚአብሔር አጀንዳ አሁን ምንድን ነው? ምድር ሁሉ ነው። እስቲ ምድር ሁሉ በሉኝ። ስለዚህ የእግዚአብሔር አጀንዳ አሁን ምድር ሁሉ ነው። አብርሃምንም ሲጠራው በአንተ የተነሳ ምድር ሁሉ ምን ትሆናለች? ትባረካለች። አንተ ዘርህ የምድርን አሕዛብ ሁሉ ምን ይላል? ይወርሳል። ምድር ሁሉ። አዳምንም ሲፈጥረው እግዚአብሔር ምንን እንዲሰራ? ምድርን ሁሉ። ኦኬ። ስለዚህ አሁን እስራኤላውያኖች ጋር መጣና ቅጥርን ሊቀጥርላቸው ነው። አሁን ቅጥር ሊሰጣቸው ነው። ቅጥሩ የተሰጣቸው ዘጸአት ስንተኛው ምዕራፍ ላይ ነው? ምዕራፍ 20 ላይ ነው።
ምዕራፍ 19 ላይ መጣና እናንተ ብትሰሙ ቃሌን በእውነት ብትሰሙ ኪዳኔን ብትጠብቁ ምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ። ኦኬ ከአሕዛብ ሁሉ ምን ያለ የተመረጠ ርስት ትሆኑልኛላችሁ። አሁን አለ ለመጀመሪያ ከአሕዛብ የተመረጠ ርስት እናንተ ትሆናላችሁ። በኋላ ግን አሕዛብ ሁሉ ምን ይሆናል? ርስቴ ይሆናል። ለዚህ ነው ለምነኝ አሕዛብን የምድርን ዳርቻ። ስለዚህ አሁን ግን እናንተ ናችሁ የዚህ መንግስት ባላደራ። ሄሎ ስለዚህ ርስት ትሆኑኛላችሁ አላቸውና የንጉሥ ከዛ እናንተም የካህናት መንግስት የተቀደሰ ሕዝብ ለእስራኤል ልጆች የምትነግራቸው ንግግር ይሄ ነው ብሎ ነገረው። ስለዚህ ያን ጊዜ ማንዴታቸው እሱ ምን እንደሆነ ተነገራቸው። ማንዴታቸው ምንድን ነው? ሄሎ ማንዴታቸው ምንድን ነው? የእስራኤላውያኖች ያኔ የንጉሥ ካህናት ሆነው የእግዚአብሔርን መንግስት ባላደራ ሆነው በምድር ላይ ምን ማለት የመጀመሪያው ሰው ማንዴቱ ምንድን ነበር? ብዙ ተባዙ። ከዛስ ኖህ ማንዴቱ ምንድን ነበር? ብዙ ተባዙ ምድርን። አብርሃም ማንዴቱ ምንድን ነው? አበዛሃለሁ፣ እባርካለሁ፣ ምድር ሁሉ ባንተ። ከዛ በኋላ አሁን ከ450 ዓመት በኋላ በሙሴ መጣና እስራኤላውያኖችን ማንዴት ሰጣቸው። እናንተ የንጉሥ ካህን ቅዱስ ሕዝብ ናችሁ፣ ግብፅ አብዝቻቸዋለሁ። ከዚህ በኋላ አሁን ማንዴት አላችሁ። ምን? ይሄንን መንግስት ይዛችሁ መቀጠል አይደለም፣ ይሄን መንግስት ለአሕዛብ ሁሉ ማድረስ። ሄሎ ሕዝብ ሆኖ መቀጠል አይደለም፣ አሕዛብን ሁሉ በእግዚአብሔር እውነት በእግዚአብሔር አምላክ አካሄድ አሕዛብን ሁሉ ካህን ሆነው ምን ማለት መድረስ ነበረ። ኦኬ ስለዚህ ከዚህ ጊዜ ጀምሮ በእስራኤላውያኖች ላይ እግዚአብሔር ርስት አድርጎ ወሰዳቸውና እናንተን ተጠቅሜ ማንን? አሕዛብን ሁሉ ምድርን ሁሉ ምን እላለሁ? እወርሳለሁ። ስለዚህ የመጀመሪያው ፕሮግራሜ ይቀጥላል። ስለዚህ በሌላ አነጋገር ዘፍጥረት ላይ ያለው ኤደን አሁን የት ነው? ዘጸአት ላይ ነው። ሄሎ ዘጸአት 19 ላይ መጣ ማለት ነው። ከዛ በኋላ ይሄንን ካስጀመራቸው በኋላ ከዛን ጊዜ ጀምሮ ቅጥር ቀጠረላቸው። የሚኖሩበትን የሚያደርጉትን አኗኗራቸውን ሕጉን አካሄዱን ከሰጣቸው በኋላ ይሄንን ማንዴት ሰጣቸው። ለዚህ ነው ኢሳይያስ ምዕራፍ 56 ላይ ቁጥር 7 ላይ እንዲህ የሚል ቃል አለ። ወደ ተቀደሰ ተራራዬ አመጣቸዋለሁ፣ በጸሎት ቤቴም ደስ አሰኛቸዋለሁ። ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይሆናል። ማለት ሞዴሉን እናንተን አደርግና አሕዛብ ሁሉ ሪፕሊኬት ያደርጉታል። ይህንን ሞዴል አሕዛብ ሁሉ ይወስዱታል። ይህንን ሞዴል አሕዛብ ሁሉ ኢምፕሊመንት ያደርጉታል። ሄሎ ለነማን ነው ይሄ የተባለው? ለእስራኤላውያኖች። ስለዚህ ይሄ ከተነገራቸው በኋላ አሁን እግዚአብሔር ከነሱ የሚጠብቀው ነገር አለ። ምን? ሄሎ ኢየሱስ ምንድን ነው ያለው? ምዕራፍ 21 ላይ ተከለ፣ ቅጥር ቀጠረለት። ከዛስ አንብቡታ። አቤት እሺ እስካሁን ደርሰናል እኮ አይደል እንዴ? ቅጥሩ ምንድን ነው አለን? የሙሴ ሕግጋትና ቃላት አይደል እንዴ? ከዛ ተቀጠሩ፣ ተጠበቁ፣ አኗኗር ዘይቤ ተሰጣቸው፣ ማንዴት ተሰጣቸው። አሁን ምንድን ነው የሚጠበቅባቸው? ፍሬው ምንድን ነው? ለአሕዛብ ሁሉ መንግስቱን ማድረስ። ፍሬው የሆነ ትሁት መሆን ምን አይደለም። ፍሬው ለአሕዛብ ሁሉ መንግስቱን ምን ማድረግ ነው? ማድረግ። ስለዚህ እግዚአብሔር ሲመጣ ትህትና አጥቻለሁ እያለ አይደለም ነቢያቶቹን የላከው። የሰጠዋችሁን ማንዴት የታረጋችሁት? ምክንያቱም እግዚአብሔር ከዘላለም ያቀደው ዕቅድ አንድና አንድ ነዋ። መንግስቱን በምድር ሁሉ ላይ ምን ማለት ማድረግ። አሁን እኮ እየነገርኳቸው ያለሁት እኮ ነገር ሂደቱን ነው። እሺ አብራችሁ ናችሁ? ኦኬ እስቲ ልመልሳችሁ።
አንድ ሰው የሆነ ነገር ናሬሽኑን ሊነግረኝ ይገባል። የአትክልቱ ባለቤት ማን ነው? እግዚአብሔር አብ ነው። አትክልቱ ማን ነው? የወይኑ አትክልት ማን ነው? የእግዚአብሔር መንግስት ነው። ከዛ የተተከለው የት ነው? መጀመሪያ በኤደን ገነት። ከዛ በኋላስ በኤደን ገነት ያለው ቅጥር ሲፈርስ እግዚአብሔር እንደገና የት አደረገ? ኖህ ጋር። አትዝለሉ፣ አካሄዱን እያስተማርኳችሁ ነው። በመጀመሪያ የተተከለ፣ ከዛ በኋላ ሲፈርስ፣ ቅጥር ሲፈርስ ማጋር መጣ? ኖህ ጋር። ከዛ በኋላ ኖህ ጋር ያለውን ቅጥር ሲፈርስ ማጋ መጣ? አብርሃም ጋር። አብርሃም ጋር ያለውን ቅጥር እንደገና በበለጠ ሁኔታ ሲሰራ ማጋ መጣ? ሙሴ ጋር መጣና ቅጥሩንም አሳየ፣ ማንዴታቸውንም ነገራቸው። ከዛ ጊዜ ጀምሮ ከእስራኤል የሚጠበቅ ነገር አለ። ምን ማድረግ? ቤቱን ለአሕዛብ ሁሉ የሚሆን የጸሎት ቤት ማድረግ። የእግዚአብሔርን መንግስት ሕግ ከጽዮን ይወጣል ቃልም አይደለ? ስለዚህ ለማ ሁሉ የሚሆን ስለዚህ አሕዛብ ሁሉ ኑ ወደ እግዚአብሔር ቤት እንሂድ ይላሉ እኮ ተብሏል። ስለዚህ ይሄን ነበረ ማንዴቷ። እስራኤል የሚጠበቅባት ፍሬ ይሄ ነው። የመንግስት ባላደራ ሆና የመንግስቱን አደራ ሳትወጣ ቆየች። መሳፍንቶች መጡ፣ አበላሹ። ስለዚህ እግዚአብሔር እንደገና ከመሳፍንት ዘመን በኋላ ማንን አመጣ? ሄሎ ዳዊትም ነብይ ነው። ከኔ ጋር ናችሁ አይደለ እንዴ? ስለዚህ ዳዊትም ነብይ ሆኖ ከወገቡ ስለሚወጣው ተነበየ ይላል እንዴ? ዳዊትም ነብይ ሆነና እንደገና ይሄን አጀንዳ አነሳ። የእግዚአብሔር ምን መንግስት። ከዛ ጊዜ ጀምሮ የሚመጡ ነቢያቶች ሁሉ ወሬያቸው አንድና አንድ ነው። ምድር ሁሉ የእግዚአብሔርን ክብር ትሞላለች፣ እግዚአብሔርን በማወቅ ትሞላለች። የባህር ውሃ ባህርን እንደሚሸፍን እንዲሁ የእግዚአብሔር ክብር ምድርን ይሸፍናል። አጀንዳውን እያስተካከሉ የእግዚአብሔር አጀንዳ እስራኤል ብቻ አይደለችም፣ የእግዚአብሔር አጀንዳ ምድር ሁሉ ናት የሚለውን እየመጡ ነበረ። ግን የመጡትን ሁሉ አይደለም ይላል ባላደራ ገበሬዎቹ ምን አሏቸው ይላል? ደበደቧቸው፣ አንገላቷቸው። የኢየሱስ ታሪክ ላይ ልመልሳችሁ። ቅጥር ቀጠረለት፣ መጥመቂያ ማሰለት፣ ግንብንም ሰራና ለገበሬዎች አከራይቶ ወደ ሌላ ሀገር የሚያፈራበት ጊዜ የሚል የለም። የሚያፈራበት ጊዜ የቱ ነው ነው? የሚያፈራበት ጊዜ የቱ ነው ሲባል ነቢያቶች የተላኩበት ዘመን ነው። እግዚአብሔር ከጥንት ዘመን ጀምሮ ለአባቶቻችን በብዙ አይነትና በብዙ ጎዳና ሲናገርን በነቢያትም ሲናገርን ቆይቶ አይደለም የሚለው። ስለዚህ ከነቢያቶች ጀምሮ እስከ ማድረስ እስከ ማን ነው የሚለው? ኢየሱስ ያለው ትዝ ይላችኋል። ከነቢያት እስከ መጥምቁ ዮሐንስ የእግዚአብሔር መንግስት ትገፋለች። አብረነን። ስለዚህ የፍሬ ጊዜ ተብሎ የታሰበው የቱ ነው? ነቢያቶች እየመጡ መናገር ከጀመሩበት ጊዜ ጀምሮ እስከ ማድረስ እስከ መጥምቁ ዮሐንስ የፍሬ ዘመን የተጠበቀበት ነው። ከማ ከእስራኤል ከመንግስቱ ባላደራ። ስለዚህ የእስራኤል የትዕግስቷ ዘመን ነበረ። ምን ታፈራለች ተብሎ ኦኬ። አሁን ይኸውላችሁ ቅጥር ቀጠረለት፣ አከራይቶ ሄደ። የፍሬ ጊዜ ሲደርስ ይላል አይደል? ስለዚህ ይሄ የፍሬ ጊዜ የሚባለው ከነቢያቶች አገልግሎትና መልእክተኝነት ጀምሮ እስከ ማድረስ እስከ መጥምቁ ዮሐንስ ድረስ አንዳንዶችን ምን አሏቸው? አንገላቷቸው። አንዳንዶችን ደበደቧቸው። አንዳንዶችን ገደሏቸው። የመጨረሻ የተገደለው ማን ነው? መጥምቁ ዮሐንስ። የነቢያት የመጨረሻ የተገደለው መጥምቁ ዮሐንስ ነው። ከዛ በኋላ እንደዛ ሆነና አሁን ግን ይላል መጽሐፉን አንብቡት፣ ቁጥር 37 ምን ይላል? በኋላ ግን ልጄን ምን ይሉታል? ያፍሩታል። አሁን እኮ ይወላችሁ በሰውኛ እኮ ታሪክ እንዲገባቸው እኮ ነው ምሳሌው አይደል? እና ልጄን አሁን አስቡ። እግዚአብሔር አብ እንዲህ አለ፣ በቃ አሁን ምኔን the last resort በቃ የመጨረሻውን ለናደርግ የምንችለው ማንን መላክ ነው አለ? ልጄን ብልክ ልጄን ምን ይሉታል? ያው ለምሳሌው ነው ያፍሩታል፣ ወይም ደግሞ ልጄ ውጤት ያመጣል ነው አይደል? ከዛ ባዩት ጊዜ ይላል፣ ሂዱና አንብቡት። ምን አደረጉ? ኦኬ ባዩት ጊዜ
ወራሹ ይሄ ነው። ምኑን እናገኝ? ርስቱን እናገኝ ተባባሉ። ተግባብተናል። የእግዚአብሔር ገዢነት የሌለበት ስርዓት ይቀጥል ነው። ሄሎ ልጁ ምን ካለን? እሺ ይሄ ንግግር ሌላ ቦታ ላይ ይሄን የሚመስል ንግግር ታገኛላችሁ። ኢየሱስ የተጠቀመውን ማለት ነው። መዝሙረ ዳዊት መጽሐፍ ምዕራፍ 2 በነገራችን ላይ እያወጣችሁት መዝሙረ ዳዊት ምዕራፍ 2 የምንነጋገርበትን ንግግር ስንነጋገር ኦኬ ዛሬ የመጀመሪያውን ነገር መጣል ስለምፈልግ ነው። እንደገና ማስተካከል ስለምፈልግ ቀስ እያልኩኝ ሄድኩባችሁ። የትኛውም ዘመን ላይ በእግዚአብሔር መንግስት ጉዳይ ላይ አመጽ የተከሰተበት ክስተት ወይም ወቅት ላይ ከጀርባ አለቆችና ስልጣናት፣ አጋንንቶች፣ ዲያብሎስ አለ። አዳም ሲያምጽ ማን አለ? እባቡ አለ። በኖህ ዘመን እነማን አሉ? የወደቁት የእግዚአብሔር ልጆች አሉ። በባቢሎን ዘመን ማን አለ? እንዲሁ ስፍራቸውንና አለቅነታቸውን የለቀቁ አመፀኛዎችን እንደነ ናምሮድ አይነቶችን የፈጠሩ አሉ። የትኛውም በእግዚአብሔር መንግስት ጊዜ ላይ የሚገለጥ የትኛውም አመጽ ከጀርባው ማን አለው? ሰይጣንና ጭፍሮቹ አሉ። ስለዚህ ሰው የሚመስለን ነገር ሁሉ ጀርባው ማን ነው? መንፈሳዊ አካላቶች አሉ። እና ዝም ብላችሁ ስታነቡ ሰው ብቻ አታንብቡ። ሄሎ ሰው ብቻ አታንብቡ። ኢቭን እስራኤላውያኖች እንኳን ሲያምጹ እስራኤላውያኖችን አመፀኛ የሚያደርጓቸው እነማን ናቸው? ሄሎ ብኤል ፌጎርን አመለኩ አይደለም የሚለው? የፈቀዱላቸው እነርሱ ላይ የሰለጠኑ ናቸው። ስለዚህ ይሄን ነገር አስቡ። ፈሪሳውያኖችና እነዚህ የካህናት አለቆች ኢየሱስን ይዘው ሲገሉት ማን ያስገደላቸው? ሄሎ አለቆችና ለዚህ ነው መጽሐፍ ቅዱስ የዚህ ዓለም ገዢዎች አውቀውስ ቢሆን የክብርን ጌታ ምን ባላሉት ባልሰቀሉት ይልና እኮ ሲናገር የዓለም ገዢዎች ተባብረዋል። ምኑ ላይ? የዚህ ዓለም ገዢ የተባለው ማን ነው? ዲያብሎስ ነው። አብራችሁ ናችሁ? እሺ ምዕራፍ 2 ላይ ሂዱልኝ። ይሄ ትምህርት በደንብ ይግባችሁ። የትኛውም በእግዚአብሔር መንግስት ላይ የሚነሳ አመጽ ከስጋ ለባሽ የሚመነጭ አይደለም፣ ስጋ ለባሽን የሚጠቀም ነው። እንዳትረሱ። እሺ ምዕራፍ 2 አሕዛብ ወገኖች ለምን ከንቱ? አሁን ተመልከቱ። አሕዛብ ለምን፣ ወገኖች ለምን ከንቱ ነገር? እሺ ከዛስ? የምድርም ነገስታት አሁን ተመልከቱ። አሁን አሕዛብ አሉ፣ ከዛስ? ወገኖች አሉ፣ ከዛስ? የምድር ነገስታት አሉ፣ ከዛስ? አለቆች አሉ። አሁን እንድትሰሙ ፈልጋለሁ። የሰው ንግግር ነው አይደል? አሕዛብ ሲባል ከአብርሃም ውጪ የሆነ፣ ወገኖች ሲባል እስራኤል፣ ከዛስ በኋላ ነገስታት ሲባል የሰው ንጉስ፣ ከዛ አለቆች ሲባል የሰው አለቃ አይደል የሚመስለው? እነዚህ ነገሮች ሁሉ ቢኖሩም እንድትሰሙ ፈልጋለሁ። አሕዛብ ያጉረመረሙበትን የት አለ? ኢየሱስ የተገደለ ጊዜ አሕዛብ መጥተው ተሰብስበው አጉረመረሙ? አናነብም። ግን ከጀርባው ኢየሱስ ክርስቶስ ታርጌት ያደረገው ማንን ሊወርስ ነው? ስለዚህ አሕዛብን ይዘው የነበሩ ሁሉ ምን እያሉ ነው? እያጉረመረሙ ነው። ከዛ ወገኖች የሚለው ከነገድ፣ ከቋንቋ፣ ከህዝብ፣ ከወገን ሁሉ አይደለ ሰዎችን የሚዋጀው። ስለዚህ ወገኖችም የሚለው ሐሳብ የሚወክለው ምንድነው? በብሔር ብሔረሰቦች ላይ የሰለጠኑ አለቆችን ሁሉ ነው፣ አመፀኛ መናፍስቶችን። ከዛ በኋላ ሲቀጥል ነገስታቶች አይደለ የሚለው? እሺ ከዛ አለቆች በማ ላይ? በእግዚአብሔርና በጣም እንድትይዙ ፈልጋለሁ። እግዚአብሔርና መሲሁ፣ እግዚአብሔር አብና መሲሁ ልጁ። ስለዚህ ይሄ ነገር እየሆነ ያለው በምንድን ነው ማለት ነው? መንፈሳዊ ዓለም ላይ ነው። ምክንያቱም እርግጠኛ ሁኑ፣ በደንብ ስሙኝ፣
ከካህናቶችና ከተወሰኑ የሕግ አዋቂዎች በስተቀር መሲህ እንደሆነ እንኳን ማንም አያውቅ። መሲህ መሆኑን አሁን ካህናቶችም የመጽሐፍ ቅዱስ አዋቂዎችም አልተቀበሉትም። ምክንያቱም መሲህ ነኝ ሲል በመሲህነቱ ደረጃ ሲመለከቱት ቃሉና እሱ አይጋጠሙ። ስለዚህ ማንም መሲህነቱን በሚያውቅ የለም። መሲህነቱን ያወቁት እነማን ናቸው? አንተ የእግዚአብሔር ቅዱሱ ነህ ያሉት እነማን ናቸው? መጽሐፍ ቅዱስ ኢየሱስ ክርስቶስ በእግዚአብሔር ኃይል ተሞልቶ ወደ ቅፍርናሆም ወረደ። በምኩራብም ሆኖ ሲናገር ጋኔን ያለበት ሰው እንዲህ ሲል ተናገረ፣ ማን እንደሆንክ እናውቃለን። አንተ ማን ነህ? ማህበረሰባችን ደርሶብሃል እኮ ነው ያለው። አውቀንሃል እኮ ነው ያለው። ምን አውቄሃለሁ ብቻ አይደለም ያለው፣ ማህበረሰባችን አውቆሃል። አንተ የእግዚአብሔር ምንድነህ? ቅዱሱ ነህ፣ መሲሁ ነህ፣ የምናውቅህ ከዘላለም ያለህ ወራሹ አንተ ነህ አይደለ? ከዛ ጊዜ ጀምሮ ይወላችሁ በእግዚአብሔርና በመሲሁ ላይ የሚማከሩ ማህበረሰቦች አሉ። ምን ብለው? መጽሐፋችሁን አንብቡት፣ አንብቡ መጽሐፍ ቅዱሳችሁን፣ እኔን አትመልከቱ፣ ያዙና አንብቡ። ምን ይላል? ማሰሪያቸውን ገመዳቸውን ከኛ እነማ ላይ ነው ማሰሪያ የነበረው? እነማ ላይ ነው ገመድ የነበረው? ማሰሪያና ገመድ የሚለው እኮ አገዛዝ ነው። አገዛዝ የተቀጠርንበት ቅጥር አለ፣ ገመድ አለ፣ የተደረሰ ዳርቻ ተሰጥቶናል፣ እንዳንገባበት ተከልክለናል። እርሱን ከላያችን ላይ ምን እናድርገው? እናፍርሰው ሲሉ ተማከሩ። ከዛ በሰማይ የሚኖር ምን ይላቸዋል? እስቲዩት። እርሱ በሰማይ የሚኖር ምን ይላቸዋል? ይስቃል። ጌታም ተመልከቱ፣ አሁን በሰማይ የሚኖረው ይስቃል። ምን ሲሉ እየሰማ? ምክራቸውን። ኑና ምንም በለው እንያዘው፣ ርስቱ የሱ ነው። ምን በለው? እንግደለው፣ ርስቱ ምን እናድርገው? እንውሰደው እያሉ ሲማከሩ ከሰማይ ሆኖ ምን ይላል? ይስቃል። እንደነ ማቴዎስ አይነት ዘገባ ግን ከሆነ የኢየሩሳሌም ሴቶች ደረታቸውን ይደቁለታል። እኛ በጣም የምንወደው እንዲህ ነው አይደል? ሰማይ ደግሞ ሲያይ እንዲህ አያይም። ሰማይ ከላይ ሆኖ ምን ይላል? ይስቃል። ሄሎ፣ አያችሁ፣ የመጽሐፍ ቅዱስ አነባበባችን መስተካከል አለ። ብዙዎቻችሁ የምታነቡት ፊደል ነው፣ መስተካከል አለበት። የኢየሩሳሌም ሴቶች ወይ አታልቅሱ ብሎ ሲናገር የሆነ የለም። በቃ እኛ ምን እንዲህ ደረታቸው ምን እሱ እንደምናስበው ሰማይ ምን እያለ ነው? ከሰማይ የሚኖረው በሰማይ ሆኖ ምን ይላል? ይስቃል። ከዛስ ይሳለቅባቸዋል። ከማህበሩ ጋር ተሰብስቦ ከነ ገብርኤል ከነ ሚካኤል ጋር ከነ ኪሩቤል ምናምን ነገር እዛ ጋር የሆነ ይሳለቅባቸዋል። ምን እያለ? ሄሎ፣ በዚያን ጊዜ በቁጣው በመዓቱም እሺ፣ እኔ ግን እነሱ ምን ሲሉት ኑ እንያዘው ብለው ሲይዙት ከርስቱ አውጥተው ምን ሲሉት ሲገሉት፣ እግዚአብሔር ግን ከሰማይ ሆኖ አይደለም የሚለው። ተመልከቱ። እስከዚህ ድረስ ያለውን የመጽሐፍ ቅዱስ ክፍላችሁን ያዙትና አሁንም አነባበብ በዛው ላስተምራችሁ ስለምፈልግ ነው። በደንብ ስሙኝ። ተመለሱ ወደ ማቴዎስ 21 ይህንን ክፍል ያዙት። ቁጥር 37 አንብቡልኝ። ምን አለ? በኋላ ግን ያፍሩታል ብሎ ገበሬዎች ግን ልጁን ባዩ ጊዜ እርስ በርሳቸው ምን አሉ? ወራሹ ብለው ምን አሉት? ኑ እንግደለው ብለው ተማከሩና ተማማሉ። ከዛስ ርስቱንም እናገኝ። ከዛ ይዘውት ከወይኑ አትክልት ምን አሉት? አውጥተው ምን አሉት? ገደሉት። አግኝታችሁኛል? ምን ማለት እንደሆነ ገብቷቸዋል? እስራኤል ያን ጊዜ ምን ሆናለች?
የወይኑ አትክልት ምንድን ነው? የማ መንግስት? ኦኬ። ከዛ በኋላ ወደ ማጋ መጥቷል የእግዚአብሔር መንግስት። በሙሴ በኩል ለማ? በአብርሃም በኩል ለነማ? ለእስራኤላውያኖች። አሁን ከሙሴ ጊዜ ጀምሮ እስራኤል የምትታወቀው በምድር ምን ተብላ ነው? የእግዚአብሔር መንግስት። ለዚህ ነው ኢሳይያስ ሲጠራ ስለ እኔና ስለ ወይኑ አትክልት ቦታዬ ነው የሚላት። ሁል ጊዜ ሲያያት የኔ ምንድናት? የወይን አትክልት። የእግዚአብሔር መንግስት በምድር ላይ በማ በኩል ነው የቀጠለችው? በእስራኤል። ከዛ አሁን የመጣው ማን ነው? ኢየሱስ መጣና አሁን የመጨረሻውን ነገር ሊሰራ ነው። የእግዚአብሔር መንግስት ቀርባለችና ንስሐ ግቡ፣ ስለዚህ ፍሬ ልናፈራ ይገባናል፣ እንደገና ለአሕዛብ ሁሉ መሄድ ይገባናል የሚለውን ማንዴት ይዞ ሲመጣ ምን አሉ? በፍጹም አይሆንም አሉና ምን አረጉት? ያዙትና ከምን አውጥተው? ከእስራኤል ኮመንዌልዝ፣ ከእስራኤል ነገር አውጥተው አይደለም የሚለው፣ ከሰፈር አውጥተው ምን አሉት? ከወገኑ ቆረጡት። መጽሐፍ ቅዱስ እኮ ሲናገር ኢሳይያስ ምዕራፍ 53 ላይ እኮ ሄዳችሁ ስትመለከቱ ከወገኑ ከሕያዋን ወገን እንደተወገደ ማን አስተዋለ? አስወገዱት። ከማ? ከአትክልቱ። በእነሱ እሳቤ ከአትክልቱ ነው። ተግባብተናል። ሲያስወግዱት ኢየሱስ እንደዚህ አላቸው፣ እንዲህ አላቸው፣ ግንበኞች የናቁት ድንጋይ ምን ሆነ? የማዕዘን ለማ ነው ጥያቄው። ኦልሬዲ እነሱ ምን ብለውታል? አስወግደውታል። አሁን የማዕዘን ራስ ሆኖ የተነሳው ለማን ነው? አቤት ከኔ ጋር ናችሁ? እዚህ ድረስ እንቆይ፣ በደንብ አስቡበት። የማዕዘን ራስ ሆነ፣ ይህም ላይናችን ድንቅ ነው አለና ከዛ የእግዚአብሔር መንግስት ከናንተ ትወሰድና ፍሬውን ለሚያደርግ ለሌላ ምን ህዝብ ተሰጠ። ፍሬውን ለሚያደርግ ለሌላ ህዝብ ነው የሚለው። አግኝታችሁኛል? ለሌላ ሀገር አይልም፣ ለሌላ ህዝብ። ያዙልኝ፣ ለሌላ ህዝብ ምን የሚያደርግ? ፍሬውን የሚያደርግ። ስለዚህ አሁን ስለ ሀገርም አይደለም፣ ከኔ ጋር ናችሁ? ስለ ነገድም አይደለም፣ ስለ ብሔርም አይደለም ኢየሱስ ያወራው። ምን ስለሚያደርግ? ፍሬውን ስለሚያፈራ ምን? ስለዚህ አንድ አዲስ ህዝብ ሊፈጠር ነው። ከነገድ፣ ከቋንቋ፣ ከወገን ምን ያለ የተዋጀ እስራኤልን ጨምሮ ሄሎ ምን ሊፈጠር ነው ማለት ነው? አብራችሁ ናችሁ? ስለዚህ አሁን ኢየሱስ እንደዚህ ያለ አንድ አዲስ ህዝብ ይፈጠራል። የማዕዘን ራስ ኢየሱስ የሚሆነው ለማን ነው? ለአዲሱ ህዝብ ነው። ለዚህ ነው እርሱ የማዕዘን ራስ ሆናችሁ እናንተ በእርሱ ምን ብላችኋል? ታንጻችሁ ተጋጥማችኋል የተባል ነው። ስለዚህ የማዕዘን ራስ የሆነለት አዲስ ህዝብ ተፈጥሯል። ከአይሁድና ከአሕዛብ የሆነ አንድ አዲስን ሰው ለራሱ ሊያደርግ ፈጠረ። ሄሎ። ስለዚህ አሁን የእግዚአብሔር መንግስት የት ነው? አሁን እንድታስቡ የእግዚአብሔር መንግስት የት ነው? አይደለም በመካከላችን የሚለውን ተውት። የእግዚአብሔር መንግስት አዲሱ ህዝብ ጋር ነው። ስለዚህ ዌር ኤቨር ያ አዲስ ህዝብ ያለበት ቦታ ሁሉ ማን አለ? የእግዚአብሔር መንግስት አለ። የማዕዘኑ ራስ ማ የሆነለት? ክርስቶስ የሆነለት። ስለዚህ ያ መንግስት ይወላችሁ ያ ህዝብ ዜግነት የለውም። እዚህ ጋር ነው አሁን የምንመጣው። ዜግነት የለውም። ኢትዮጵያዊ አይደለም፣ ጃፓናዊ አይደለም፣ አሜሪካዊ አይደለም፣ ብሔርም የለውም። ኦሮሞም አይደለም፣ ጉራጌም አይደለም፣ ትግሬም አይደለም፣ ሀዲያም አይደለም። አዲስ ህዝብ ነው። የማ መንግስት? ስለዚህ ኢየሱስ እንዲህ አለ፣ መጣና ዮሐንስ 15 ላይ እኔ የወይኑ ግንድ ነኝ። አሁን የወይኑ ግንድ ማን ሆነ? የወይኑ ግንድ በፊት ማን ነበር? ወይኑ ማን ነበረ? በአብርሃም በኩል እስራኤል። አሁን ግን ኢየሱስ ሲመጣ አዲሱን ህዝብ ከእስራኤልም ከማንም ከአሕዛብም ወሰደና የወይኑ ግንድ እኔ ነኝ። ክራይስት የሚባል ህዝብ አለ። አልገባን? ክራይስት የሚለው ስም፣ ክርስቶስ የሚለው ስም
የሚያሳየው ህዝብን ነው። አይነው ለብዙዎቻችሁ የአይምሮ ጥያቄ እንደሚፈጥር ክርስቶስ ስንል ህዝብ ነው። ሄሎ የቱ ህዝብ? የእግዚአብሔር መንግስት የተሰጠው ህዝብ። ምክንያቱም እኛ ኢየሱስ ክርስቶስ ስንል የልጅና የአባት ስም እስኪመስለን ድረስ እየተጠቀምንበት ነው። እናንተ የገደላችሁትን የሰቀላችሁትን ማንን? ኢየሱስን። ስለዚህ ሁለት ነገር ነው ያደረገው። ነቃበሉ ማን ነበረ? ኢየሱስ ነበረ። ለስንት ዓመት? ለ33 ዓመት። ከዛ በኋላ ኢየሱስን እነሱ ምን አሉት? ገደሉት። ርስቱን እንውሰድ ብለው አይደለ? ወራሽ ነው ብለው። ከዛ በኋላ እግዚአብሔርም የሞትን ጣር አጥፍቶ አስነሳውና ምን አረገው? አይወላችሁ ጌታም ሁለት ነገር ነው ያደረገው። ሄሎ ክርስቶስ ሲሆን ህዝብ ነው። ጌታ ሲሆን ንጉስ ነው። አብራችሁ ናችሁ? ልክ ይወላችሁ ክርስቶስ ኢየሱስ ከሙታን ተነስቶ ክርስቶስ ሲደረግ አዲስ ህዝብ ነው የሆነው። የህይወት መንፈስን የሚያካፍል ህዝብ ነው። ኤፌሶን መጽሐፍ ምዕራፍ 1 ቁጥር 19 ጀምረን እናንብበው። ክርስቶስንም ከሞን ማንን ነው የሚለው? አውሩኝ እያነበባ ኢየሱስን ክርስቶስ ነው የሚለው። ምን ሲለው? ሲያስነሳው። ሲገደል ማን ነው የተገደለው? ሲነሳስ? ሮሜ መጽሐፍ ምዕራፍ 1 ላይ እንደዚህ የሚል ቃል አለ። ሐዋርያው ጳውሎስ በእግዚአብሔር ፈቃድ ሐዋርያ ሊሆን ለዚህ ወንጌል ተለየ። ይህም ወንጌል እንደ ሥጋ ፈቃድ ከማ ኢየሱስ የተወለደው ማ ኢየሱስ ከሙታን በመነሳት ግን በእግዚአብሔር ኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ስለ ጌታችን ኢየሱስ ክርስቶስ ነው። ሄሎ ሲነሳ ማን ነው የተነሳው? ክርስቶስ ሆኖ ነው የተነሳው። አያችሁ ትምህርታችን መስተካከል አለበት። ሲመጣ ኢየሱስ ነው፣ ሲነሳስ ክርስቶስ ነው። ኢየሱስ ክርስቶስ ስንል ሰው ሆኖ የመጣውና የተነሳው ማ ማለት ነው? ክርስቶስ ማለት ነው ትርጉሙ። ከዛ ክርስቶስን ከሙታን ሲያስነሳው ቀጥሉና አንብቡ። ምን ይላል? ካለቅነት ከስልጣናት ከኃይልም ከጌትነትም ሁሉ በላይ በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞም ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት። ስለዚህ ከዚህ በኋላ ሥራው ሁሉ በማን ነው የሚደረገው? በክርስቶስ። ከሞቱ በፊት ሥራው ሁሉ በማን ነበር የሚደረገው? በኢየሱስ። ከሞቱ በፊት በማን ነበር የሚደረገው? በኢየሱስ። ከሞቱ በኋላ የሚደረገው ነገር ሁሉ በማን ነው? that's why if you are in Christ የተባለው በኢየሱስ አይደለም የሚለው በማ ማንም በክርስቶስ ቢሆን in Christ ጳውሎስ ሁሌ የሚናገረው in because Christ የሚለው ህዝብ ማለት ነው። in Christ ሲባል በክርስቶስ የተጀመረ ምን አለ? ህዝብ አለ። አብራችሁ ናችሁ? ኢየሱስ ህዝብ አልነበረም። ኢየሱስ ከእግዚአብሔር የተላከ መሲህ ሊሆን የመጣ የእግዚአብሔር በግ ነው። ስለዚህ ህዝብ አይደለም። አሁን እያወራ ያለሁት ኢየሱስ የሚባለውን እንጥለዋለን አይደለም። የአደራረጉን ጉዳይ ማወቅ አለብን። ኢየሱስ አጀንዳ ይዞ አድርጎ የመጣው የእግዚአብሔርን መንግስት ፕሮግራም ፕሮፐርሊ ምን ማለት ነው? ፍሬ እንዲያፈራ ለማድረግ ነው። ከዛ በኋላ ኢየሱስ ክርስቶስን ሲገሉት በእግዚአብሔር እቅድ ከሙታን ሲነሳ ማሆኖ ነው የተነሳው ክርስቶስ። ስለዚህ ክርስቶስ ስም አይደለም። ክርስቶስ ስም አይደለም፣ ከስም ያልፋል። በደንብ ያዙልኝ። ስለዚህ ይሄንን በክርስቶስ
በአለቅነት፣ በስልጣናት፣ በጌትነት፣ በኃይላት፣ በዙፋናት ላይ ሁሉ ከፍ ከፍ አድርጎ እነዚህን ሁሉ ስልጣናቸውን ገፎ እግዚአብሔር የብርታቱን ጉልበት በማን ያሳየው? በክርስቶስ። ስለዚህ ክርስቶስ የሚለው ሁሉን የሚሞላ ስፔስ ነው። ሁሉን የሚገዛ ስፍራ ነው። ከዛ በኋላ ሁሉን ከእግሩ በታች አስገዛለት። ለማ? ለክርስቶስ። ከዛ በኋላ ሁሉን ከእግሩ በታች አስገዛለት ይልና ከሁሉ በላይ ራስ እንዲሆን ለማ? ምን አለው? ምን ማለት ነው? ክርስቶስ የአዲስ ሕዝብ ምንድን ነው? ራስ ነው። ለምሳሌ ፈቃዱ የሆነ ሰው አይዲ ያሳየኝ። ያንተ ለመሆኑ በምን እርግጠኛ ነኝ? የምን ፎቶ ነው ያለው እዚህ ላይ? የራሱ ነው። ስለዚህ ዮዮን እግሩን አይቼ አይደለም የማውቀው። ምኑን አይቼ ነው? እኔንም ማንም የሚያውቀኝ ክርስቶስን አይቶ ነው። አልገባችሁም? በጣም ሃይማኖት ውስጥ ስላለን እኮ ነው በተቸገር ነው። ማናችሁም በእግራችሁ ጫማ ቁጥር የምትታወቁ የላችሁ። ለዚህ ነው ፎቶ ስትነሱ ጆሮአችሁ ይታይ፣ አይናችሁ ይታይ፣ መነጽር አውጡ፣ ሻሻችሁን አስተገጽ፣ ጸጉራችሁን ወደ ኋላ አድርጉ የምትባል። ምክንያቱም ዩር አይደንቲቲ ያለው ምናችሁ ላይ ነው? ራስ ላይ። ከሁሉ በላይ ምን እንዲሆን ለማሰጠው። ስለዚህ ቤተ ክርስቲያን የምትባለዋ ስሟ ማን ነው? ክራይስት ነው። በመንፈሳዊ ዓለም ዲያብሎስም የሚያውቀን ከበደ ማሚቱ ምናምን ብሎ አይደለም። ምን ብሎ ነው የሚያውቀን? አውር አይደንቲቲያችን፣ መልካችን፣ ራሳችን ክርስቶስ ነው። ከኔ ጋር ናችሁ? አሁን ጳውሎስ ሲናገር ይሄንን ሁሉም በሁሉ ይሞላ ዘንድ ያስነሳውን ክርስቶስን የሁላችን ምን አረገው? ራስ አደረገው። የመጀመሪያው ቅድም የነበረችው የእግዚአብሔር መንግስት ባላደራ ወይም የወይን አትክልት ማናት አልኩኝ? እስራኤል። እስራኤልን ኢሳይያስ ሲናገር እንደዚህ አለ፣ ወደ ተቆፈራችሁበት ወደ አብርሃም። ራሱ ማን ነበር? የእስራኤል አብርሃም። የኛስ ራስ? ስለዚህ ሲጠሩ እነሱ ማን የሚባሉት? የማ ልጆች? የአብርሃም ልጆች። እኛስ? አይዲያችን ክርስቶስ ነው። ክርስቶስ ማለት ህዝብ ነው። ከነገድ፣ ከቋንቋ፣ ከወገን የተዋጀ አዲስ ህዝብ አለ። አሁን እዚህ ድረስ ለምንድን ነው ያመጣኋችሁ? ይሲ ኢየሱስ ዮሐንስ 15 ላይ አንድ በጣም ከባድ የሆነ ነገር ነው የተናገረው። እስከ ዛሬ ድረስ የሚያውቁት ነገር አለ። የወይን አትክልት ማናት? እስራኤል ናት። በደፈናው እስራኤል ሳይሆን አጀንዳውን የተሸከመችው ምኑን የያዘው? የእግዚአብሔር መንግስት። ከዛ መጣና የእግዚአብሔር መንግስት ፍሬ ተፈልጎ እስከ መጥምቁ ዮሐንስ ድረስ ምን አላለም? አልተገኘም። ስለዚህ ይሄ መንግስት ከማ ይወሰዳል? ከናንተ ይወሰድና ለማ ይሰጣል? አቤት! ለአሕዛብ አይደለም፣ ለአዲሱ ህዝብ። ይሄ ነው ትልቁ ስህተት የተሰራው። ብዙ ቴዎሎጂያኖች ከእስራኤል መንግስት ተወስዶ ለማ ተሰጥቷል ነው የሚሉት። ለአሕዛብ ይላሉ። ኖ፣ ለአሕዛብ የሚለው ሐሳብ ኢየሱስ የተጠቀመው ለማንም አሕዛብ አይደለም የተሰጠው፣ ከአሕዛብም ለተመረጡ። ሄሎ፣ አብራችሁ ናችሁ? እሺ፣ አንድ ጊዜ አንብቡት እንጨርስ። በዚህ ቁጥር 43 አንብቡት። ምን ይላል? 21ኛው ምዕራፍ የእግዚአብሔር መንግስት ከእናንተ ምን ትላለች? ትወሰዳለች። ከማ? ከገበሬዎቹ ምን ትባላለች? ትወሰድና ከዛስ? ሄሎ ምን? ፍሬዋን ለሚያደርጉ በጊዜው ለሚያስረክቡ። ስለዚህ በጣም እንድታስቡ ፈልጋለሁ። ስለዚህ አሁንም ፍሬውን የሚያስረክቡ ከሌሉ ከነሱም ምን ይባለው? ሊወሰድ ነው። ስለዚህ ልንፈላሰስ የማንችልበት ጉዳይ አለ ማለት ነው። አማኝነት ጋራንቲ አይሰጥም። ዳግም መወለድ ጋራንቲ አይሰጥም። የመንግስት ፍሬ የመንግስት ኑሮ መኖር ነው። ሄሎ። ስለዚህ ፍሬው አለ። አሁን በጣም እንድትሰሙ ፈልጋለሁ። ፍሬውን ለሚያደርጉ ህዝብ ምን ትላለች? ትሰጣለች። ለማን ትሰጣለች ነው ያለው? ለሌሎች አይደለ? ፍሬውን ምን ለሚሉ? በየጊዜው ለሚያስረክቡ። አንተ ጋር እንደዛ ነው የሚለው ፓስተር?
ስለዚህ የእግዚአብሔር መንግስት ከእናንተ ፍሬዋን ለሚያደርግ ህዝብ መጀመሪያ ለሚያደርግ ህዝብ ትሰጣለች አይደል ያለው? ወረታች ቁጥር 43 እኮ ነው የማነበው። አብራችሁ ናችሁ? ስለዚህ አዲስ ህዝብ አለ ማለት ነው። ምን የሚያደርግ ፍሬውን በየጊዜው ምን የሚል የሚያስረክብ የሚያደርግ። ያ ህዝብ በማን ነው የተጀመረው? የማዕዘን ራስ በሆነው በክርስቶስ። ስለዚህ ያ ህዝብ ስያሜው ራሱ አሁን እዛ ላይ አንንጠልጠል እንጂ ስያሜው ራሱ የሚታወቀው ማ ተብሎ ነው? ክርስቶስ፣ ነገደ ክርስቶስ። እሺ እንዲህ ቀላችሁ ነገደ ክርስቶስ። በቃ እሺ እስቲ በሉት ነገደ ክርስቶስ። ይሄ ከከበዳችሁ ተመለሱ። አላመናችሁም። ነገደማ ነገደ ምንድነን? ክርስቶስ ነው። አሁን በደንብ እንድትሰሙ ፈልጋል። ነገደ ክርስቶስ ምን ተሰጥቶታል? መንግስት ተሰጥቶናል። መንግስት ተሰጥቶናል። ሄሎ። ለዚህ ነው አንተ ታናሽ መንጋ ምን አትበል፣ አትፍራ። ምንድነው አለ? ሞቼ ስነሳ ምን ሊሰጥህ ነው? መንግስት ሊሰጥህ የማፈቃድ ነው። ምክንያቱም ባለቤቱ ማን ነው? አባት ነው። እኔ ደግሞ ምኑ ነኝ? ልጁ ነኝ። እኔ ለእናንተ መንግስቱን ላስተላልፍ ነው የመጣሁት። ስለዚህ ለእስራኤላውያኖች አይደል የተናገረው? አይሁዳውያኖች ናቸው እኮ 12ቱ። ግን ምን አላቸው? እናንተንም ጨምሮ ከአሕዛብም አውጣተን አዲስ ህዝብ እንፈጥራለን። የምን ባለቤት? መንግስት የተሰጠው። ሄሎ። ስለዚህ የምን ባለቤት ነን ማለት ነው? ኦኬ። ስለዚህ እያንዳንዳችን ምን ይጠበቅብናል ማለት ነው? ሄሎ። የመንግስቱ ፍሬ ምንድነው ነው ጥያቄው። የመንግስቱ ፍሬ ከሰው ጋር አለመጣላት፣ በማህበረሰብ መካከል ጨዋ ሆኖ መኖር፣ ዝም ያለ ዝግ ያለ ህይወት መኖር። እነዚህ ነገሮች ሁሉ የነዋሪዎቹ የመንፈስ ፍሬ ሆነው ሊቀጥሉ። የመንግስቱ ፍሬ ግን በጨለማው መንግስት ላይ እየገዙ መሄድ፣ ብርሃን እያበሩ መሄድ፣ የጨለማውን አሰራር ማፍረስ፣ ከጨለማው መንግስት ጋር መጋጠም ነው የመንግስት ፍሬ። የመንግስት ፍሬ ጥሩ የቸርች አባል ሆኖ መቆየት አይደለም። የመንግስት ፍሬ ከቸርች አባልነት ያልፋል። የመንግስት ፍሬ የክርስቶስን ገዢነትና የክርስቶስን አምላክነት የእግዚአብሔርን አባትነት በጨለማው ዓለም ላይ ማሳየት ነው። የእስራኤል በደል 10ቱ ትእዛዛትን አለመጠበቅ አይደለም። ያዙ። አሁንም ያለ ስህተት የእስራኤላውያኖችን ማህበረሰብ ሄዳችሁ ብትመለከቱ ያለ መፎረሽ ሰንበትን ያከብራሉ። ከእርሱ በቀር ሌላ ማለክት የሌላቸው። ግን ኦልሬዲ ምን ብለዋል? ወጥተዋል። ምክንያቱም ምኑን እየሰሩ አይደለም? መንግስቱ። ይኸውላችሁ የእስራኤላውያኖች በደል 10ቱ ትእዛዛትን መተላለፍ አይደለም። እሱ ሃይማኖት ነው። ዋናው የእስራኤል በደል ያህዌን ለአሕዛብ አለማስተዋወቅ ነው። ዋናው የኛም በደል ሊሆን የሚችለው ካሁን በኋላ የእግዚአብሔርን መንግስት ለፍጥረት ሁሉ አለመስበክ ነው፣ አለማድረስ ነው። የምንጠየቅበት ትልቁ ጥያቄ ቢኖር የስጋ ስራ ጉዳይ ላይ አይደለም። የስጋ ድካም በመንፈስ ፍሬ ይሸነፋል። የመንፈስን ፍሬ ግን ይዞ ቁጭ ያለ በምን ይሸነፋል? ሄሎ። አይዘሙትም፣ አይጠጣም፣ አይሰርቅም፣ አይዋሽም፣ አይገድልም። ሄሎ። ይህንን ሁሉ አያደርግም። ሰላም፣ ደስታ፣ ፍቅር ምናምን ነገር አለው፣ ግን ከቸርች አይንቀሳቀስም። የመንግስት አጀንዳ የለውም። ያለው ጥሩ ሰው መሆን ነው ትልቁ ዴስቲኔሽን። ስለዚህ እግዚአብሔር አሁን የሚፈልገው የመንግስቱን ነገር የያዙ ልጆች ይፈልጋል። ለዚህ ነው ኢየሱስ ሲናገር ታይም ሃዝ ካም አለ። አሁን የልጁ ሲዝን ነው። ከዚህ በኋላ በነቢያቶች እግዚአብሔር የሚለማመጥበት ዘመን አብቅቷል። ነቢያቶችን እየላከ ፍሬ የሚጠብቅበትም ህዝብ የለም። ካሁን በኋላ ልጆች የሚገለጡበት ነው። ምክንያቱም ልጁ ከመጣ በኋላ ከልጁ በኋላ ሌላ የሚላክ የለም በዘመኑ መጨረሻ በማ በኩል። ስለዚህ ከልጁ በኋላ የልጆች ዘመን እንጂ ከልጁ በኋላ የሌላ ዘመን የለም። ልጆች ደግሞ የምን ልጆች ናቸው? የመንግስት ልጆች ናቸው። ስለዚህ የልጆች ተልእኮ የሚባል ዘመን ላይ ነው ያለ ነው።
ግን ልጆች በልጅነታቸው ተልእኮ ውስጥ ካልገቡ መንግስቱን ለሚያደርግ ደግሞ ምን ይባላል? ይሰጣል። ምን ማለት መሰላችሁ? አሁን እናንተ መንግስቱ የሚለውን ሐሳብ ሁሉ ጊዜ ስናያይዝ ትላንትና ከትላንት ወዲያ ተነግሮናል። ሰማይ ነው አይደል ይመስለን? አይደለም። ደግሞ ሰው ሁሉ አትንካብኝ የሚለው ሰማይ ላለመቅረት ነው። እገባለሁ አልገባም ነው እኮ ሰው ሁሉ አይደል የሚያጨቃጭቀው? በደንብ ስሙኝ። እኔ አስገቢም አስወጪም አይደለሁም። ስለ መንግስቱ ግን ስንነጋገር መንግስቱ ሰማይ አይደለም ያለው። የት ነው? ምድር ላይ መጥቷል። በማ በኩል? ከኤደን ገነት ጀምሮ እየተስተካከለ በክርስቶስ በመንፈስ ቅዱስ መንግስቱ የት ነው ያለው? ምድር ነው። ስለዚህ መንግስቱ ጋር በኃይል መግባት ይሆንላቸዋል አይደል? ስለዚህ ወዴት ነው የምንገባው ማለት ነው? የመንግስቱን ህይወት ማለት እኮ ነው። መንግስቱ ጋር በኃይል መግባት ማለት እኮ የመንግስቱን ህይወት መኖር ነው። ስለዚህ እዚህ ድረስ ላምጣችሁ እና እንደዚህ እንዝጋው። ለብዙ ዘመን ኢየሱስ እስኪመጣ ድረስ የማ ዘመን ነበረ? የነቢያቶች። ኢየሱስ ሲመጣ የማ ዘመን ነው? ይህን ይዛችሁልኝ ውጡ። ከዛ በፊት የነበሩ ሁሉ የምኖች ዘመን ነው? የነቢያቶች። ማንን ለመግፋት? በኃይል እንድትገፋ። አሁን ደግሞ ማመጣ? ከዛ በኋላ ልጁ ከመጣ በኋላ የምኖች ዘመን ነው? የልጆች። ምን ለማድረግ? መንግስቱን በኃይል ለመግፋት። በቃ ልጆች ሌላ ነገር የላቸውም። መንግስቱን በኃይል ምን ማለት ነው? መግፋት ነው። ምን እስክትሆን ድረስ? መንግስቱ በአሕዛብ ሁሉ ዘንድ ለፍጥረት ሁሉ እስክትሰበክ እስክትገለጥ ድረስ። ስለዚህ አሁን አጠገባቸው ያለውን ሰው ልጅ ነህ ወይ በሉልኝ። ምክንያቱም ልጁ ይላል አይደል ገላትያ፣ ምን በሆነበት? ሕፃን በሆነበት ወራት ሁሉ ከቶ ከምን አይለይም? ከባሪያ። ልጅ ነው ግን ምንድን ነው? ሕፃን ነው። ሕፃን ከሆነ ደግሞ ምንድን ነው? አሁን ይቅርታ አማርኛ ይከባድ ነው። እሺ አንድ ላይ አንበልና እንውጣ። መፈክር ልጅ በሉ እስቲ። ሕፃን የሆነ ልጅ በሉ፣ ያደገ ልጅ በሉ። ኦኬ። ስለዚህ ስንት አይነት ልጅ አለ? ሕፃን የሆነ ልጅ አለ፣ ያደገ ልጅ አለ። ሄሎ። ስለዚህ ሕፃን የሆነው ልጅ ሕፃንነትን እስካልሻረ ከባሪያ የተለየ ኑሮ ባሪያ ነው አይለውም ይላል እንደ መጽሐፍ። ከባሪያ የተለየ ምን ኑሮ መኖር አይችልም። አይገርማችሁም? ልጅ ነው ግን ሕፃን ስለሆነ ምንድነው የሚኖረው? የባሪያ ነው። አሁንም እንደ ባሪያ ነው የሚያስበው። አሁንም እንደ ባሪያ ነው የሚጸልየው። አሁንም ምናልባት ላይ ነው ያለው። ሄሎ። ከወደድከኝ ነው የሚለው፣ እባክህ ምናምን ነው የሚለው። የባሪያ አይነት ነው ጸሎቱ የባሪያ፣ መዝሙሩ የባሪያ፣ ስብከቱ የባሪያ። ምን ስለሆነ? ሕፃን ስለሆነ። ግን ምንድን ነው? ልጅ ነው። ያደጉ ደግሞ ልጆች አሉ። ሄሎ። የሚጠይቁት መንግስት ነው። የሚጠይቁት ገዢነት ነው። የሚጠይቁት ዓለምን መውረስ ነው። የሚጠይቁት የእግዚአብሔርን ነገር ማስፋት ነው። የራሳቸው የሆነ ነገር አይደለም። ከነሱ በላይ ናቸው። ሕፃንነትን ምን ብለዋል? ሽረዋል። ሕፃንነትን መሻር ይጠበቅብናል። እንዲህ አይነት ቦታ መጣችሁ ሴሪላክ ለመቅመስ ከሆነ የምታስቡት ተሳስታችኋል። አስቡት። የ15 ዓመት ልጅ ምሳ ላይ ሲቀርብ ምን ቢያቀርብለት? ሴሪላክ። እንዴት ነው በጤና ራሱ እኮ ዱቄቱ እንትን ይባል የለ ከ6 ወር እስከ 3 ወር ከ3 ከምና ይባል የለ እስከ 9 ወር ይባላል እኮ እናንተ ይባላል። እና አጠገባችሁ ያለውን ሰው ሴሪላክ ላይ ነህ ወይስ የት ነህ በሉት። እግዚአብሔር እስቲ እውነተኛ እንሆን። በቃ ግልጥ እንነጋገር። ብዙ ሰው የሰበሰብነው አሁንም የት ነው ያለው? ሴሪላክ ላይ ነው። አም ሶሪ ቱ ሴይ በእውነት ነው የምላችሁ ብዙዎቻችን አሁንም ሴሪላክ ላይ ነን። የተበጠበጠ ያለቀ ነገር ነው የምንፈልገው። ከዛ ደግሞ ስኳር አንሶታል እንላለን። እውነቴን ነው የምላችሁ። ሌላው ግን ልጅ አለ ታውቃላችሁ። ሌላው ያደገው ልጅ ግን ሰርቶ ነው የሚበላው። ሄሎ። አድኖ ያመጣል፣ ከሆነ ቦታ አጭዶ ያመጣል። ያደጉ ልጆች ናቸው የመንግስት ተልእኮ ውስጥ የሚገቡት። የመንግስቱ ተልእኮ አደራ የሚሰጣቸው ለሕፃናት ልጆች አይደለም፣ ለምኖች ነው። ለዚህ ነው የፍጥረት ናፍቆት ማንን ነው? የተገለጡ ልጆች የሚባል አለ።
የዳኑ ልጆች አይደለም፣ የተወለዱ ልጆች፣ የተገለጡ ልጆችን ይጠብቃል። ሕፃንነትን ልትሽሩ ይጠበቅባቸዋል። ይህን ለማድረግ የሚያስፈልገው ነገር ቢኖር አሁን እንደተወለዱ ሕፃናት ከሆንን ተንኮል የሌለውን የቃሉን ወተት መምላት፣ ከቆየን ደግሞ ጠንካራ ምግብ ለመብላት እንድንችል የሚያስችለንን የለመደ ልብ እንዲኖረን ጥበብን የሚያስገኙ መጽሐፍትን ምን ማለት ማጥናት፣ ዘመን መቁጠር አይደለም። ከተጠመቅኩ እያላችሁ ልደት የምታከብሩ ሰዎች የቸርች አባልነትንና ጥምቀት ወረቀትን ይዛችሁ ልደት የምታከብሩ በጣም የሚያሳዝን ነገር ነው። በደንብ ስሙኝ። አሁን ዘመኑ ለዛ አይሆንም። በደንብ ስሙኝ። የጨከነ ወፍራም ሰይጣን ነው ያለው። በልደት አታሸንፉት። ሕፃንነትን መሻር አለባችሁ። ተልእኮ ውስጥ መግባት አለባችሁ። ኑሯችሁ የዓላማ መሆን አለበት። እኔ ከእግዚአብሔር የተወለድኩ ዘሬ ክርስቶስ የሆነ ነገደ ክርስቶስ ነኝ። በእኔ ያለው መንፈስ በዓለም ካለው መንፈስ ይበልጣል። እኔ ማሸነፍ እችላለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን ማሸነፍ እችላለሁ። ድል በመንሳቱ በስፍራ ሁሉ የዞርኩኝ የሕይወት መዓዛ መግለጥ እችላለሁ። እኔ ውስጥ ያለው የክርስቶስ መንፈስ በዓለም ካለው መንፈስ ይበልጣል። አያሚን ክራይስት ማለት አለባችሁ። ገና የመጽሐፍ ቅዱሳችሁን ገጻችሁ ማንበብ ያልጀመራችሁ ሰዎች ከንቱ የሆነ እድሜ አትቁጠሩ። ቸርች እየመጣችሁ እድሜያችሁን አታበላሹ። ጥበብ ሊገኝ የሚችልበትን የእግዚአብሔርን ቃል ዕውቀት ሰብስቡ። ጠንካራ ሁኑ። አጥንት መብላት ጀምሩ። ሶሪ ቱ ሴ ዲስ። እግዚአብሔር አንድ ትውልድ ያስነሳል እያለን የምንደፈልፈው በከንቱ አይደለም። የትኛው ትውልድ ሲባል ቸርች የሚመጣው አይደለም። የተዘጋጀ ሰይፍ መታጠቅ የሚችል ለራሱ እሳት ማንደድ የሚችል የራሱን ዘይት የሚጠብቅ ራሱን ጠብቆ የሚኖር ከእግዚአብሔር ሐሳብ ጋር ራሱን የሚያራምድ እያንዳንዷ ቀን እሳቱ እንዳይጠፋ እንጨት የሚጨምር ዘይቱን የሚያድስ በእግዚአብሔር ዕውቀት የሚሞላ በአይምሮ መታደስ የሚቀየር ዓለምን ላለመምሰል ራሱን አስጨክኖ የሚኖር ነገደ ክርስቶስን ነው እግዚአብሔር የሚልከው። ትላንትና እግዚአብሔር ተናግሮናል። በደንብ ስሙኝ። በኤክሌሲያና በኦይኮስ መካከል ልዩነት አለ። ፌሎሺፕ የሚወዱና ተልእኮ የሚወዱ ይለያሉ። ሄሎ ህብረት ጥሩ ነው ለተልእኮ ከሆነ። ሄሎ ባይብል ስተዲ ጥሩ ነው ለምን ከሆነ። ባይብል ስተዲ አድርጎ የማይሄድ ኦይኮስ ነው አይደል የተባለ። ኤክሌሲያ ግን ለመውረስ ነው። የገሃነም ደጆችን የምትጠይቃለች። ወገኖቼ እንነሳ። እግዚአብሔር ከወደደን ብቻ ነው እንደሚናገረን። እግዚአብሔር ከፈለገን ብቻ ነው እንዲህ አይነት መልእክት የሚያሰማን። እግዚአብሔር ከመረጠን ብቻ ነው ወደዚህ አይነትን ጉዳይ ግቡ እያለ የሚለምነን። ግን በደንብ ስሙ። እቺ መንግስት ትወሰዳለች። ልጅነት ላይ ወሰድባችሁ ይችላል፣ መንግስት ግን ሊወሰድባችሁ ይችላል ማለት ነው። ልጅነት መወለድ ነው፣ መንግስትነት ግን በእድገት የሚገኝ ገዢነት ነው። አያችሁ፣ ልጅ ሆናችሁ በቃ ልጅ ሆኜ ልቆይና ልጅ ሆኜ ልሙት መብታችሁ ነው። በኋላም ኢየሱስ ክርስቶስ በክብሩ መምጣት ጊዜ የልጅ ስፍራ ይሰጣችኋል፣ የነገስታት ስፍራ ይሰጣችሁ። ወደ ነገስታትነት እንግባ። አጠገባችሁ ያለውን ሰው ወገብህን ታጠቅ። በጌታ በኢየሱስ ስም ይሄ ትውልድ ይውጣ፣ ይሄ ጄኔሬሽን ይውጣ። የጨከኑ ትውልዶች ከህፃናቶች ጀምሮ እስከ ጎልማሶች በኢየሱስ ስም አባት ሆይ ወደ ጨከነ ማንነት አሸጋግረን። ኤክሌሲያ ወደ መሆን እግዚአብሔር ሆይ ምራን። ትሪት ያለው ሕይወት ሲቀምሱት ጣፈጠ። አንተ እጅ ላይ ሲገባ ሁሉም ነገር ተለወጠ። ስደክም ያበረታኝ ሳዝን